አጣማሚዎች መጥተዋል፣ ሐሰተኞች መጥተዋል፣ የጸጋን ወንጌል የሚያክፋፉ መጥተዋል። እነሱን መከልከል አለብን። በአይነቱ በቅርጹ በተልኮ ኢየሱስ ክርስቶስን የሚያደበዝዝ ወንጌል ነው። አደገኛ ነበር። ስለዚህ የሚያበራየውን በሬ አፉን አትሰረው፣ ስለዚህ እንደፈለገው ይሁን ብለው በስካር የሚያዙ በመጠጥ ቤት የምታገኟቸው፣ በየናይት ክለቡ የምታገኟቸው፣ በየዘፈኑና በየዳንኪራው ቤት የምታገኟቸው ራሳቸውን ክርስቲያን ብለው የሚጠሩ ሰዎች አሉ። ጥቅስ ይነግሯቸዋል እያወጡ ዩኒቨርሳሊስቶች ናቸው። ድነናል ይላል። በቃ በኢየሱስ አምኛለሁ ድኛለሁ እና ከዛስ በኋላ እንደፈለገኝ በየቦታው ላይ ይሆናል። ይሄን አይነት አርነት አይደለም መጽሐፍ። ብዙ አብያተ ክርስቲያናት በዚህ የእባብ መርዝ ተነድፈዋል። ጸጋውን አይሰብኩትም፣ ነገር ግን የሕግን ስራ ያስተምራሉ። ኢየሱስ ተጋርቷል። አንዳንድ ጊዜ ሰዎች ይሄ አይኖቻቸው ካልተከፈተ ሳያውቁት እግዚአብሔርን ደስ ያሰኙ መስሏቸው ኢየሱስ ክርስቶስን የሚጋርድ አስተምህሮቶች ሊያስተምሩ ይችላሉ። ወገኖች የሐሰት ትምህርት መንፈሳዊ በሽተኛ ያደርግ፣ መንፈሳዊ ክሪፕል ያደርግ፣ ያሽመደምዳል እግሮች፣ መንፈሳዊ ጉልበታችሁ ባዶ ያደርገዋል። አጋንንትም ሊስቅባችሁ ይጀምራል። በጸጋው ስትሆኑ ግን መንፈሳዊ ጉልበት አላችሁ። የምንቃወመው ልናውቅ ይገባል። አንዳንድ ጊዜ ሰዎች በትንሹ በትልቁ ሁሉን ነገር የሚቃወሙ ሰዎች አሉ። በወንጌል ላይ የሚነሳው የጸጋውን ወንጌል የሚያክፋፋው የክርስቶስን መስቀል የሚያደበዝዘውን ትምህርቶች ፋታ ልንሰጠው አይገባል። የገላትያ መጽሐፍ በውስጡ ብዙ መንፈሳዊ ምስጢራቱን የያዘ ስለሆነ ወገኖች ሆይ እንግዲህ የምንመለከተው እንደ መግቢያ መልእክቱ የተጻፈው በማን ነው? መልእክቱ የተጻፈው ለማን ነው? መልእክቱ የተጻፈው መቼ ነው? መልእክቱ ለምንድን ነው የተጻፈው የሚለውን ሐሳብ እንመለከታለን። ሁል ጊዜ እንደምናገረው የኛ ትምህርታችን ዳሰሳ ስለሆነ ምናልባት አንዳንድ ጊዜ ዳሰሳ ትምህርት ላይ ዲቴይል የምትጠብቁ ከሆነ ዲቴይል አላስተምርም። አንዳንድ ቦታዎች ላይ ስደርስ ፈጥኜ አልፋለሁ። የገላትያ መጽሐፍ ብዙ አይነት ሰዎች የተለያየ አይነት ኦፒኒየን አላቸው። አንዳንዶቹ በጣም አግዝፈው የሚናገሩ አሉ ስለሱ፣ ወይም ደግሞ የገላትያን መጽሐፍ በጣም ከሚገባው በላይ የሚያራግቡት አሉ ከሚገባው በላይ እና ለሁሉ ነገር መልስ ለማድረግ ቢሞክሩ አሉ። አንዳንዶች ደግሞ ምንም ስፍራ የማይሰጡት ሰዎች አሉ። ስለዚህ ችግሩ ሚዛናዊነት ከማጣት ሊሆን ይችላል። ማርቲን ሉተር ምን ብሎ ተናገረ? በመጽሐፍ ቅዱስ ውስጥ አለ የሚባል ጥሩ መጽሐፍ የሚለው ገላትያን እንደሆነ ይናገራል። እንደውም ስለ ገላትያ ሲናገር የግል መልእክቴ ናት፣ ከገላትያ ጋር ተጋብቻለሁ እያለ ይናገራል። እንደውም በሌላ አባባልም በሌላ ቦታ ላይ ሮሜ ሚስቴ ናት፣ ገላትያ እህቴ ናት እያለ ማርቲን ሉተር ስለዛ ሲናገር ይደመጣል። ሌላው ደግሞ ጆን ቡኒያን ወይም የመናኝ ጉዞ የሚለውን በአማርኛ የጻፈው ሰው የታወቀ ጸሐፊ ነበር በዘመኑ። ከመጽሐፍ ቅዱስ ቀጥሎ ሉተር በገላትያ ላይ የጻፈውን ማብራሪያ ወደዋለሁ ይላል። ምን ማለት ነው? ማርቲን ሉተር በጣም ገላትያን በጣም አተኩሮ ያጠናው መጽሐፍ፣ ያነበበው መጽሐፍ እና ትልቅ የሆነ ሬፎርሜሽን ወይም ደግሞ ተሐድሶ ያመጣ መጽሐፍ ነው እና ይህ መጽሐፍ ታሪካዊ መጽሐፍ ነውና እንዲሁ አቅልለን የምንመለከተው መጽሐፍ አይሆንም። ስለዚህ በጥንቃቄ ልናጠናው የሚገባ መጽሐፍ ነው እና መጽሐፉን ስናጠና ልክ እንደ ሉተር እንዳለው በመጽሐፍ ቅዱስ ውስጥ አለ የሚባል በጣም ለጀስቲፊኬሽን ወይም ደግሞ ስለ መጽደቅ በትክክል የሚያስተምር መጽሐፍ የሉተር የዚህ የገላትያ መጽሐፍ ነው እና በገላትያ መጽሐፍ አርነት ብዙ ጊዜ ከዚህ ከሃይማኖታዊ ስርዓቱ ስላሉ ሰዎች በሃይማኖታዊ ልምምድ ያሉ ወይም በራሳቸው ስራ ለመጽደቅ ለሚሞክሩ በስራ ለሚደገፉ ሃይማኖተኞች ትልቅ ነፃ መውጣት እና በጣም በዚህ ነገር ላይ ግራ የገባችሁ ሰዎች ካላችሁ እባካችሁ በደንብ ስሙ። ገላትያ ነፃ መውጫ መጽሐፍ ናት እና በዚህ በገላትያ መጽሐፍ ላይ እንግዲህ እንደመግቢያ ልነግራችሁ የምፈልገው በገላትያ መጽሐፍ የተጻፈበት ምክንያት አለ። ያነሳሳው ጳውሎስን የገላትያን መጽሐፍ እንዲጽፍ ያነሳሳው ነገር አለ እና በሱ ዘመን ላይ በገላትያ ወንጌልን ከሰበከ በኋላ እሱ ከሄደ በኋላ ሌላ ወንጌል ከሚሰብኩ ጋራ ያለውን ትግል የሚጠቁም መጽሐፍ ወይንም ደግሞ በአይነቱም በመልኩም ወንጌል ያልሆነ እዚህ ልዩ ወንጌል ብሎ ይጠራዋል፣ ወይንም ሌላ ወንጌል ብሎ ይጠራዋል።
በተለይ በምዕራፍ 4 ቁጥር 13 ላይ ሄዳችሁ ስትመለከቱ ይሄ መልእክት ከመጻፉ በፊት ሐዋርያው ጳውሎስ 2 ጊዜ ሄዶ ጎብኝቷቸው ነበር። በሐዋርያት ሥራ 16:6 ላይ ሄዳችሁ ስትመለከቱ ጳውሎስ በሁለተኛው ጉዞ ወደ ገላትያ ሄዶ እንደነበረ የሚጠቁም ነገርን ሲናገር ትመለከታላችሁ። እንደገና ከ3 ዓመት በኋላ ለሁለተኛ ጊዜ በሶስተኛው የወንጌል ጉዞ ላይ ሄዶ አገልግሏቸው እንደነበረ በሐዋርያት ሥራ ምዕራፍ 18 ቁጥር 32 አካባቢ ላይ ትመለከታላችሁ። ስለዚህ በውስጡ ስትመለከቱት ጳውሎስ ደጋግሞ ያገለገላቸው ሰዎች ናቸው። በጳውሎስ መስራችነት የተመሰረተች ቤተክርስቲያንና ነገር ግን የገላትያ ሰዎች ትንሽ ስር ያልሰደደ ነገር ነበራቸው። ሲጀምሩ በመንፈስ ጀምረው በስጋ እየጨረሱ ያሉ ሰዎች ነበሩ እና መንፈሳዊነት መስሏቸው አንዳንድ ሪቹዋል የአይሁድን ሃይማኖታዊ ልምምድን ማድረግ የተመለሱ በጳውሎስ ቋንቋ ባክስላይደርስ ናቸው ነው የሚለው። እንዲህ አይነት ሰዎች ከጸጋ የወደቁ ሰዎች ናቸው ነው የሚለው። ስለዚህ ሲሪየስ አድርጎ ነው ጳውሎስ የሚወስደው። ነገር ግን አሁን ስራን የሚያስቀድሙ ጸጋን ከኋላ የሚያደርጉ ሰዎች እንደ መንፈሳዊ ነገር እንደውም አትስበኩላቸው የሚባልበት ዘመን ላይ ደርሰናል እና የገላትያ ሰዎች ትንሽ ስሜታዊ ይመስላሉ። ስለዚህ ጳውሎስ ኮሬክቲቭ ሌተር ነው የጻፈላቸው ወይንም እርማታዊ ደብዳቤ ሲጽፍላቸው ታያላችሁ። እና እንደውም ጳውሎስ ከመልእክቱ ሄዳችሁ ስትመለከቱ ደግሜ ሌላ ቦታ ላይ እናገረዋለሁ ሰላምታ ሳይሰጥ የሚጀምርበት ምዕራፍ ደብዳቤ ቢኖር የገላትያ መጽሐፍ እና ሰላምታ ሳይሰጥ ቀጥታ ሳይጸልይላቸው ብዙ ጊዜ አይታችሁ እንደሆነ ኢቭን አሁን ወደ ኤፌሶን ሰዎች ደብዳቤ ሲጽፍ አይታችሁ እንደሆነ መጀመሪያ ሰላም ለእናንተ ይሁን ብሎ ሰላምታ አድርሶ ከዛ ቡራኬ ያደርጋል። ዶክሶሎጂ ይባላል። ይሄን ዶክሶሎጂ ወይንም ለእግዚአብሔር አምልኮ ያደርጋል። በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችንን የኢየሱስ ክርስቶስ አምላክና አባት እያለ ይባርክና የልባቸው አይኖች ሲበሩ የመጥራቱ ተስፋ እያለ ቡራኬን ተናግሮባቸው ነው የሚጀምረው። ገላትያ ላይ እንደሱ አላለ። ሳይጸልይላቸው ቀጥታ ወደ እርማት ነው የሚገባው። ምናልባት ከመልእክቶቹ ሁሉ የመጀመሪያው መልእክቱን ስለሆነ ሊሆን ይችላል። ነቢ በአገልግሎት ያንግ በሆነበት ጊዜ ያገለገለ ወይ ጻፈው ደብዳቤ ሊሆን ይችላል። ስለዚህ ምስጋናም ሰላምታም በስም የተጠቀሰ ከሌ የሚባል ሰው እንኳን አልጠቀሰም። ቀጥታ ወደ መልእክቱ ነው የሚገባው እና ልክ ይሄ ኮምባቲቭ ወይንም ደግሞ የጦርነት መጽሐፍ ይመስል ነበር እና ይሄ ምን ያሳያቸዋል? የጳውሎስን በቃ ቀናዊነት፣ ይሄ ድሮ የነበረው በአይሁድነት የነበረው ቀናዊነት ወደ ወንጌል ተለውጦ የጳውሎስን ልብ ወለል አድርጎ የሚያሳይ መጽሐፍ ነው እና ይሄ መጽሐፍ በጣም ታሪካዊ መጽሐፍ ነው ብያቸዋለሁ፣ የገላትያ መጽሐፍ። ስለዚህ በዚህ መጽሐፍ ላይ አንዱ የምትመለከቱት የሉተርን ተሐድሶ መነሳት ምክንያት ከሆነበት ነገር አንዱ የምንለው ለምንድን ነው? በገላትያ ላይ የተመረኮዘ ስለነበረ ከሕግ ስራ ስለመፈታት ከራስ ጥረት ስለመፈታት ስለሱ የሚናገር መጽሐፍ ስለሆነ ነው። በእምነት መጽደቅ የሚለው በእምነት መጽደቅ justification by faith የሚለው አስተምህሮ የፈለቀው ከዚህ መጽሐፍ ነው። ለቤተ ክርስቲያን ጳውሎስ እንኳን ጻፈው ከሚባለው ደብዳቤ አንዱ ይሄ ነው፣ ከሮሜ መልእክት ቀጥሎ ማለት ነው። ለጸሐፊው በአጠቃላይ ምንም ንትርክ የለም፣ ምንም ጭቅጭቅ የለም። ማጻፈው ጳውሎስ ጻፈው አልጻፈው የሚባል ነገር የለም። ጳውሎስ እንደጻፈው ግልጥ ነው እና በሁሉ ቦታ ላይ በሁሉ ዘመን ላይ ጳውሎስ እንደጻፈው ሁሉም ስኮላሮች ይስማማሉ እና በሰላምታው ማንነቱን ይጠቅሳል። በተለይ የመጀመሪያዎቹ 2 ምዕራፎች ሄዳችሁ ስትመለከቱ የሐዋርያውን ሕይወት ከመለወጡ በፊት ምን እንደነበረ ደብዳቤውን እስከ መጻፉ ድረስ የነበረውን ታሪክ የሚተርክ ትመለከታላችሁ። ኢየሩሳሌም 14 ዓመት ሄዶ ኖሮ አያውቅም። 14 ዓመት ከኢየሩሳሌም ተለይቶ አያውቅም። በሐዋርያት ሥራ ምዕራፍ 9 ላይ ለመጀመሪያ ጊዜ ወደ ኢየሩሳሌም ሲሄድ ትመለከቱታላችሁ። ከዛ 3 ዓመት በአረም በረሃ እንደነበረ ይናገራል። ምናልባት ቻርት ባሳያችሁ ይህንን ይመስላል። በዚህ ቻርት ላይ እንደምትመለከቱት እንግዲህ ጳውሎስ የተለወጠበትን ዘመን ይጠቁመናል። ከዛ በኋላም ደግሞ በዚሁ ቻርት እንደምትመለከቱት የጳውሎስ ሰማዕት እስከሆነበት እስከ 67 ዓመተ ምህረት ድረስ የሆነውን ትመለከታላችሁ። እንግዲህ በዚህ ምዕራፍ ላይ አንዱ ሌላው የምንመለከተው የተጻፈበት ዘመን ዲስፒዩት አለ። በተለያየ ዘመን ነው። አንዳንዶቹ ኤርሊ ኤጅ ነው የተጻፈው ይላሉ፣ አንዳንዶቹ ቀደም ብሎ ነው የተጻፈው ይላሉ። እንግዲህ በጳውሎስ እስከ 31 እስከ 36 ባለው
ጊዜ ህይወቱ እንደተለወጠ መጽሐፍ ይናገራል። በመሃል 17 ዓመት ክፍተት ቢኖር ጳውሎስ እንደሚናገረው ማለት ነው። ከዛ የግርዘት ክርክር የተነሳበት ጊዜ አለ። ታስታውሱ እንደሆነ ሐዋርያት ሥራ 15 ላይ። ከዛ በኋላ በምዕራፍ 2 ላይ ስትሄዱ ደግሞ ጴጥሮስ አንጾኪያን ከጎበኘ በኋላ በ55 እና በ57 ዓመተ ምህረት መካከል የተጻፈ ነው ተብሎ ይታመናል። ስለዚህ ጳውሎስ የተወሰኑ ቦታዎች ሄዶ ነበር ማለት ነው። ይህን ደብዳቤ ከመጻፉ በፊት ለምን ተጻፈ ወደሚለው እንሂድ። ዋናው ቁም ነገሩ ያለው እዛ ጋር ነው። ለምንድን ነው የተጻፈው? ይሄ መልእክት ለምን ተጻፈ? የገላትያ መልእክት የተጻፈበት ምክንያት መጀመሪያ የምትመለከቱት ገላትያ 1 ከ6 እስከ 7 ላይ ሲላችሁ ትመለከቱ ምን ይላል? በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲህ ፈጥናችሁ እንዴት እንዳለፋችሁ ይደነቃሉ። እርሱ ግን ይላል፣ ይሄ መጀመሪያ የተሰበከላችሁ ወንጌል ልዩ ወንጌል አይደለም ማለት የስህተት ወንጌል አይደለም። የሚያናውጧቸው የክርስቶስንም ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ። የተጻፈበት አንዱ ዓላማ እንግዲህ በጳውሎስ አገልግሎት ላይ ጳውሎስ በዘራ ወንጌል ላይ ምን እየመጣ ነው ማለት ነው? የሐሰት ሌላ አስመሳይ ወንጌል እየተነሳ ነው ያለው። ልዩ ወንጌል ተብሏል። ሄትሮስ የሚል የግሪክ ቃል አለ። አሎስ ማለት ለምሳሌ ወረቀት ብል፣ ለምሳሌ ቢጫ ወረቀት፣ ቀይ ወረቀት፣ ሁለት የተለያየ ወረቀቶች ናቸው። ይሄም ወረቀት ነው፣ ይሄም ወረቀት ነው። ምናልባት ይሄ ቢጫ ወረቀት ነው፣ ይሄ ደግሞ ነጭ ወረቀት ነው። ይሄ አሎስ ይባላል። የተፈጥሮ ልዩነት የላቸው፣ ሱፐርፊሻል የሆነ ልዩነት ነው ያላቸው፣ ወይ ውጫዊ ልዩነት ነው ያለው። ያኛው ግን የሚለው ምንድነው? ኮምፕሊትሊ የተለያየ። ለምሳሌ እንዴት አድርጌ ላሳያችሁ? ጥሩ ምሳሌ የሚሆን ነገር እየፈለግን ያለው ለምሳሌ ይሄ ስልክ ነው እና ወረቀትና ስልክ ሄትሮስ ነው። ፈጽሞ በመልኩ በአይነቱ በግብሩ የተለያየ ነው። ስለዚህ የሚናገረው እነዚህ ሰዎች የሚሰብኩላችሁ ወንጌል ሄትሮስ ነው። ኮምፕሊትሊ ወንጌል አይደለም። በአይነቱ ወንጌል አይደለም። የክርስቶስ ወንጌል አይደለም። ምክንያቱም የቀላቀሉበት ነገር ስላለ በቃ ኦሪጂናል ትርጉሙን ስቷል ማለት ነው። የተጻፈው ምክንያት ይሄ ነው። ሁለተኛው የተጻፈበት ምክንያትን ላሳያችሁ። ገላትያ 1:1 ምን ይላል? በኢየሱስ ክርስቶስ ከሙታን ባነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ ከኔም ጋር ያሉት ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያናት። ምንድነው የሚናገረው? የጳውሎስ ጥሪ፣ የጳውሎስ ተልእኮ በሰው ወይንም በሰው አማካኝነት በሰው መካከለኝነት ሳይሆን በኢየሱስ ክርስቶስ ከሙታን ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ ይላል። ምን ማለት ነው? እኔ በሰው አልተሾምኩም ወይንም ከሰዎች አይደለም። የኔ ጥሪ ከሰው አይደለም፣ በሰው አይደለም። ስለዚህ በኢየሱስ ክርስቶስ ነው። ዳይሬክትሊ ጌታ ኢየሱስ ክርስቶስ ተገልጦልኝ፣ ጌታ ኢየሱስ ክርስቶስ ተናግሮኝ በመለኮት ኢቭን ደህንነትን እንኳን ጳውሎስን ወደ ጌታ አመጣሁት የሚል ማንም የለም። ራሱ ጌታ ነው ያመጣው። በመለኮታዊ ኢንካውንተር ነው ወደ ጌታ ይመጣው። ስለዚህ ገላትያ 1:1 የሚያሳያቸው የገላትያ ደብዳቤ የተጻፈበትን ምክንያት ነው። ስለዚህ ጳውሎስ የሚናገረው ምንድነው? ሐዋርያነቱን ነው የሚገልጠው። ሐዋርያነቱን ይሄ የቅዱስ ወንጌል እሱም በትክክል ሊመከት ይገባዋል። አጣማሚዎች መጥተዋል፣ ሐሰተኞች መጥተዋል፣ የጸጋን ወንጌል የሚያክፋፉ መጥተዋል፣ ወይንም ደግሞ ሚስ ኢንተርፕሬት የሚያደርጉ መጥተዋል። እነሱን መከልከል አለብን። ስለዚህ እያጣመሙባችሁ ነው እያለ ጳውሎስ የጸጋን ወንጌል ዲፌንድ ሲያደርግ ትመለከቱታላችሁ ወገኖች። ስለዚህ የተጻፈበትን ዓላማ ይሄንን እንመለከታለን። የተጻፈው እንግዲህ ምን ስላለ ነው? ጥሪውን ዲፌንድ ሊያደርግ ነው። ሁለተኛ ነገር ወንጌልን ዲፌንድ ሊያደርግ። ስለዚህ አስፈላጊ የሚሆንበት ጊዜያቶች አሉ። ስለ ጥሪያችን መናገር የሚያስፈልግበት ጊዜ ሊኖር ይችላል። በተለይ ፋውንዴሽን በሚጣልበት ጊዜ ጠላት deliberately ምንድነው የሚለው? እረኛውን ምታ በጎችን ይበተናሉ ስለሆነ እረኛውን የመምታት የአገልጋዮችን አገልግሎት ዲስክሬዲት ማድረግ፣ አገልግሎታቸውን ማፍረስ ይሆናል። ይሄንን ካልኳችሁ ወደ ኋላ መጥቼ እንደገና ስለማብራራው በገላትያ የተጻፈበትን ቃልና ተደራሲያኖቹን በዚህ ቻርት ላይ ላሳያችሁ። ለምትጽፉ ሰዎች ሁለት አይነት ቲዮሪዎች አሉ።
አንደኛው የኖርዝ ግሌሽን ቲዮሪ ይባላል። ይሄንን የሚያምኑ ሰዎች የጳውሎስ ደብዳቤ የገላትያ መልእክት የተጻፈው በጣም እንትን ነው፣ በኋላ ነው፣ አርፍዶ የተጻፈ ነው ይላሉ። ይሄ ደግሞ የሳውዝ የደቡብ ገላትያ አካባቢ ቲዮሪ ወይም ደግሞ የተጻፈው ለደቡብ ገላትያ ነው የሚሉ ሰዎች ደግሞ የተጻፈው በጣም ቀድሞ ነው የተጻፈው ይላሉ። ወደዚህ አደላለሁኝ በጣም እኔ እና እንግዲህ የመጀመሪያው ጉዞ ላይ የተከላቸው አብያተ ክርስቲያናትን እዚህ ላይ ያሳያቸዋል። በጵስድያ ሰብኳል፣ በአንጾኪያ ሰብኳል፣ በኢቆኒየም፣ በልስጥራ፣ በደርቤ በአንደኛው ጉዞ ላይ አገልግሏል። በሁለተኛም አገልግሏል። በዛ አካባቢ ግን ራቅ ያሉ ናቸው እና እንግዲህ ዋናው ጠቅለን የምናያቸው ምንድነው? በዚህ በምሁራን አካባቢ ላይ ሁለቱም ምጉቶች መሰለኞች ናቸው። ይመስለኛል አይነት ነው እንጂ አሰምሽንስ ናቸው እንጂ በእርግጠኝነት እንዲህ ነው ማለት የሚችል የለም እና በአብዛኛው እንግዲህ መረጃው እዚህ ላይ እንደጻፍኩላችሁ ወደ ደቡብ ያደላል። የትኛው ነው ደቡብ ገላትያ ካላችሁ ቻርት ላሳያችሁ። እንግዲህ ይሄ ጉዞ ጳውሎስ ጉዞ ያደረገበት ነው። ይሄ የመጀመሪያው ጉዞ ነው። በብሉ ላይን ላይ ሄዳችሁ ስትመለከቱ የጳውሎስ የመጀመሪያው ሚሽነሪ ጀርኒ ነው። የሄደበት ጉዞዎች ናቸው። በዛው ተመልሶ እንደመጣ በዚህ በቆጵሮስ አይላንድ አድርጎ ወደ አንጾኪያ እንደሄደ ታያላችሁ። በሁለተኛው ጉዞ ግን በአገልግሎታቸው ከበርናባስ ጋር ስለተከፋፉ በርናባስ ተመልሶ ወደ ታች ይሄዳል። ይሄኛው ግን በዚህ በምድር በዚህ በተርሴስ አድርጎ ተመልሶ በልስጥራ በደርቤ አድርጎ ገላትያ ታያታላችሁ። ገላትያ ችትና እዚህ አካባቢ ናት እና በገላትያ አድርጎ በእስያ ወዳለው አንጾኪያ፣ እዚህ ሌላ አንጾኪያ አለ። ይሄ በሶሪያ ያለው አንጾኪያ ነው። ይሄ በእስያ ያለው አንጾኪያ ነው እና ወደዛ እንደሄደ ወደ ግሪክ እንደተሻገረ ትመለከታላችሁ። ይሄ እንግዲህ ለማተጻፈ የሚለውን ስንነጋገር ገላትያ እንግዲህ በሰሜን ምስራቅ የምትገኝ ናት። በዛ ግሪኮችና አይሁዶች እንዳነበሩ ጳውሎስ በዚህ 2 ጊዜ እንደሰበከ ቅድም ነግሬያችኋለሁ እና ከሁለተኛው ጉብኝት በኋላ እንደጻፈ ይነገርለታል። እንግዲህ ገላትያ ይህን ትመስል ነበር በዛ ዘመን። ከተሞቹ እነዚህ ናቸው። በአንደኛው ጉዞ ላይ እነ ልስጥራ፣ ኢቆኒየም፣ አንጾኪያ እና ደርቤን የሚባሉ እነዚህ ከተሞችን ተዘዋውሮ ተወግሮ ተደብድቦ፣ በተለይ በልስጥራ እንደሞተ ነው። በቃ ኦልሞስት ተገድሎ ነበረ ተደብድቦ ማለት ነው። እና በዚህ አካባቢ ወንጌልን ሰብኮ ነበርና ሰሜኑንና ደቡቡን ላሳያችሁ። ምናልባት እንግዲህ ጳውሎስ ከየት እንደጀመረ ላሳያችሁ ነው። ከአንጾኪያ ጀመረ። የሚቀጥለው እስከ ጴርጋ እስከ ጵስድያ ወንጌልን እየሰበከ በስደት መካከል በኢቆኒየም አድርጎ እንደገናም ደግሞ በልስጥራ ወንጌልን እንዴት እንደሰበከ በደርቤን ወንጌልን እንደሰበከ ታሪኮቹ እንድታስታውሱ ነው። ሐዋርያት ሥራ ላይ ይሄንን ነግሬያችኋለሁ እና ወይንም ሪዋይንድ አድርጋችሁ ጽሑፉን ማንበብ ትችላላችሁ ከጊዜ ጋር ስለሚሄድ። ደቡብን እንትና ሰሜኑን ላሳያችሁ ፈልጋለሁ። ይሄኛው ፓርት ነው እንድታዩት የፈለግኩት። ተመልከቱ። የኖርዝ ግሌሺያ የምንለው ወይንም ደግሞ የሰሜን ገላትያ ነው ጳውሎስ ለእነዚህ ሰዎች ነው የጻፈው የሚባለው። ይሄንን ሰርክል ነው። ለደቡቦች የተባለው ደግሞ ይሄን ደርቤን እና ልስጥራ እና ኢቆኒየም እኔም ማተኩሮ ይሄ ቀይ ሰርክል ያለበት ነው። ሳውዝ ግሌሺያን ቲዮሪ ላይ ነው ፎከስ የማደርገው። እሺ ይሄንን ካልኳቸው የመካከለኛ የዚህ የገላትያ መልእክት መካከለኛ ሜሴጅ ምንድነው ብላችሁ ካላችሁ ይሄ መልእክት ነው። መካከለኛ መልእክቱ ምዕራፍ 5 ቁጥር 1 ላይ ይገኛል። በነፃነት ልንኖር ክርስቶስ ነፃ ወጣን፣ እንግዲህ ጸንታችሁ ቆሙ። እንደገና ምንድነው የሚለው? እንደገናም በባርነት ቀንበር ምን አትበሉ አትያዙ የሚል ቃል ሲናገር ትመለከታላችሁ። ስለዚህ ስለ ነፃነት ነው የሚናገረው፣ ስለ ባርነት ይናገራል። እንደገና የሚለው ቃል የሚያሳያቸው ሰዎች ወደኋላ እንደተመለሱ ባክስላይድ እንዳደረጉ የሚያሳይ ነገር አለ። ጳውሎስ ስለ ራሱ ውሳኔ ሲናገር ከክርስቶስ ጋር ተሰቅያለሁ፣ እኔ አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁን በስጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው። ስለዚህ ኑሮዬ በእምነት ነው፣ የዳንኩት በእምነት ነው። ስለዚህ በእምነት ከክርስቶስ ጋር ተሰቅያለሁ፣ በእምነት ከክርስቶስ ጋር ተነስቻለሁ የሚለውን አስተምህሮ በዚህ ላይ ነው የሚያመጣው እና ይህንን ቻርት አሁንም ላሳያችሁ። በገላትያ ውስጥ የተጻፈበት ሁኔታ ተመልከቱ። የእምነት ግራ መጋባት ነበር። ተመልከቱ፣ የእምነት ግራ መጋባት ነበረ። በጳውሎስ የወንጌል አገልግሎት የተተከለች ቤተክርስቲያን ነበረች። እንዴት ግራ ገባት ብትሉኝ፣
እንግዲህ ታላላቅ እግዚአብሔር ሰዎች እንኳን ያገለግሏቸው አብያተ ክርስቲያናት እንዴት ምን ሊደርስባቸው እንደሚችል ተመልከቱ። የሐሰት ትምህርት እንደ እርሾ ነው። ገብቶ ሲበርዛቸው፣ ኃይል ሲያሳጣቸው፣ በቃ ከመስቀሉ ዞር ሲያደርግባቸው ትመለከታላችሁ። እና ጳውሎስ በሌለበት እረኛው በሌለበት ሰዓት ላይ ደግሞ እንዴት የሐሰት አስተማሪዎች ኢንፈልትሬት አድርገው እንዴት እንደገቡባቸው ሐሰተኛ ወንጌል እንደተሰበከ። ሐሰተኛ ወንጌል ምንድነው? እዚህ ላይ የምትመለከቱት ግርዘት ያስፈልጋል ብለው የግርዘትን አስተምሮ ህዝቡን ያስተምሩ ጀመረ። እና የገላትያ ሰዎች ስህተት እንግዲህ ምንድነው? በዚህ ትምህርት ተበረዙ እና ጳውሎስ ተስፋ ቆርጦ በቃ እኔ ወንጌልን ሰብኬላችኋለሁ፣ በሌላ ወንጌል ከተወሰዳችሁ ምንም ማድረግ አልችልም ማለት ነው። ነገር ግን እንደገና ኢየሱስ ክርስቶስ በእናንተ እስኪሳል ድረስ ስለእናንተ ምጥ ይዞኛል። ምንድነው ጳውሎስ የተፈጠረው ነገር ምንድነው? አያችሁ፣ ጳውሎስ ተዘዋዋሪ አገልጋይ ነው። በእነሱ መካከል ወንጌልን ሰበከ። በተመለሱ ሰዓት ላይ የተከለቸውን አብያተ ክርስቲያናትን የሚያስተምሩ ያሳደጋቸውን ሰዎች በዛ እየተወ ሽማግሌ የሾመላቸው ሄደ። ነገር ግን የሐሰት አስተማሪዎቹ አይሁዶች ደግሞ መጽሐፍትን የሚያውቁ ስለሆኑ በዘመኑ የነበሩትን አዲስ ክርስቲያኖች በቀላሉ በጥቅስ ግራ ጋብተዋቸው ቀጥታ የሐሰት ትምህርት ያስተምሯቸው። ኖ ጳውሎስ ተሳስቷል። በመጀመሪያ ጳውሎስ ጥሪው ራሱ በኢየሩሳሌም የታወቀ አይደለም። እኛንን ክሬዲት ያለን፣ እሱ ክሬዲት የለው ማለት ይሄን ያህል በኢየሩሳሌም ባሉ ሐዋርያት ስር ጳውሎስ ማን ነው ሲባል በስም የሚታወቅ ሰው ነው እንጂ he's nobody። እኛ ግን ከኢየሩሳሌም የመጣንን እኛን ነው ልትሰሙ የሚገባው። ስለዚህ ልትሰሙት የሚገባው ወንጌል ምን አይነት ወንጌል ነው? ኢየሱስ ብቻውን አያድንም። ኢየሱስ ሲጨመር ኦልድ ተስተመንት ወይንም ደግሞ ሕግን መጠበቅ አለባችሁ፣ ግርዛትን መጠበቅ አለባችሁ፣ በዓላትን መጠበቅ አለባችሁ። አይሁዳዊ ሆናችሁ ነው ቀጥሎ ክርስቲያን መሆን ያለባችሁ እንጂ ቀጥታ ከሐሳብ መጣችሁማ ክርስቲያን አትሆኑም የሚል ነገር ያስተምሯቸው ጀመሩ። ጸጋው ላይ በጸጋ ሰዎች መዳናቸውን ረስተው ስራን ያስተምሯቸው ጀመረ። ጳውሎስ ይህንን ያላቸው ኢየሱስ በእናንተ ላይ እንደተሳለ ሆኖ ተሰቅሎ ትመለከቱት ነበር። ስትዘምሩ የምታዩት ኢየሱስን፣ ስታመልኩ የምታዩት ኢየሱስን ነበረ። ስትጸልዩ የምታዩት ኢየሱስን ነበረ። ጸሎታችሁ ሁሉ በኢየሱስ ነው፣ በክርስቶስ ኢየሱስ ፍቅር የተሞላችሁ ነበራችሁ። አሁን ግን ማን አዚም አደረገባችሁ? ማን ብዊች አረጋችሁ ነው የሚለው እንግሊዝኛው ቃል፣ ወይንም ዊች ክራፍት ጥንቆላ በላያችሁ ላይ መተት ማን አረገባችሁ? ልክ አጋንንታዊ እንደሆነ ስራው ገብቶታል። ኢየሱስን አጨልሟል። አያችሁ፣ እነዚህ ክርስቲያኖች ወደ ኢየሱስ እንዳይመለከቱ አድርገዋቸዋል። ኢየሱስን ሰውረውባቸዋል። ስለዚህ በገላትያ የተጠቀሱ አውራ ትምህርቶች አሉ። በጳውሎስ ላይ የደረሰ ተቃውሞ። ሁለተኛ በመገረዝ ወይንም አለመገረዝ ጉዳይ በቤተ ክርስቲያን የነበረ እሰጥ አገባ ወይንም ክርክር፣ ሙግት ትመለከታላችሁ። እንደገና ስለ ወንጌል የሚል ቃል ደጋግሞ ትመለከታላችሁ። ወንጌል መስቀሉን ይሰበካል። ስለ ስቅለት በደንብ ይነገራል። ስለ ሕግ፣ ስለ ስጋ፣ ስለ መንፈስ፣ ስጋና መንፈስን ኮምፔር እያደረገ ስለ መጽደቅና ስለ ጽድቅ ምንነት፣ ስለ ጸጋ ምንነት የሚገልጥበት መጽሐፍ ነው። የደብዳቤውን ባህሪያት አንዳንድ ነገሮች ዳሰስ አድርጌ ባሳያችሁ፣ ደብዳቤው በጣም በውስጡ ብዙ ኮንፍሊክት ያለበት ነው። ብዙ ተቃርኖዎች ያሉበት ደብዳቤ ነው። በጣም ጠንካራ አባባሎች አሉ። እንደውም አንድ ቦታ ላይ ሲናገር ወደ አንዳንድ የቋንቋ ትርጉሞች ሄጄ ብተረጎመላችሁ የብስጭትና የኃይለኛ ሰው ንግግር ይመስላል። እና ምን ብሎ ይናገራል? ምንድነው የሚለው? የሚያውኳችሁ ይቆረጡ ብሎ ይናገራል። ምን ማለቱ ነው? ይሄ ኃይለኛ ንግግር ነው። የዘለፋ ንግግር ይመስላል። እና እንዲህ አይነት ተቃርኖ የሞላበት አት ሴም ታይም ደግሞ ጠንካራ አነጋገር የያዘ መጽሐፍ ነው። ድነትን በማግኘት ረገድ በስራና በእምነት መካከል ያለውን ልዩነት በደንብ ዝርዝሮ ይናገራል። ስለ ሰማያዊቱ ኢየሩሳሌም፣ ስለ ምድራዊቷ ኢየሩሳሌም፣ ስለ አጋር፣ ስለ ሳራ፣ ስለ አባታችን አብርሃም በደንብ አድርጎ ከታሪክ አንጻር እያገናዘበ ድነት በስራ እንዳልሆነ፣ ድነት በእምነት እንደሆነ መጽሐፍ ቅዱሳችን ወይንም ደግሞ የገላትያ መጽሐፍ በደንብ ግልጽ አድርጎ ይናገራል። አንድ እንደዚህ የሃይማኖት ሰው ነው። በጣም ጳውሎስ እንዳለው እያሉ በቃ የጌታ ልጆች የሚመሰክሩ በቃ በግራ በቀኝ አጣደፉት መሰለኝ።
ጳውሎስ እንዳለው ብለው ጥቅስ ያሳዩታል። ጳውሎስ እንዳለው እያሉ ጥቅስ ያሳዩታል። ስለዚህ በጣም ተናደደና ምን አለ? ይሄ ጳውሎስ የምትሉት ሰውዬ ራሱ ጴንጤ ሳይሆን አይቀርም ማለት። ጌታ ይመስገን። የኛ አይነቱን ጴንጤ ላይሆን ይችላል፣ ግን በጣም መጽሐፉን የሚያውቅ ጴንጤ፣ በቃሉ የሚኖር ጴንጤ ወይም ደግሞ በመንፈስ ቅዱስ የተሞላ ሰው ይመስለኛል። እና ከቃሉ ፍንክች የማይል መዳን በጸጋ እንደሆነ አበክሮ የሚያስተምር በዘመኑ የነበሩትን የሃይማኖት መምህራን አፋቸውን የሚዘጋው በዛ ነበር። ስለዚህ የክርስቲያን ነፃነትስ ምን ይመስላል? የክርስቲያን ነፃነቱ በጸጋ የዳነ ሰው ነፃነቱ እስከየት ድረስ ይሆናል? የክርስቲያን ነፃነት ምን ያህል እንደሆነ ያሳየናል። እንዴት ሊሚት እንደሚያደርገው ኃጢአት እንደማይፈቀድ ይህንን በምዕራፍ 5 ላይ ደግሞ ሲጀምር ይናገራል። ስለዚህ ነፃነት ወጥታችኋል፣ ዳግመኛ በባርነት ቀንበር እንዳትያዙ። የባርነት ቀንበር እያለ የሚናገረው የቱን ነው? ይሄ በሕግ መኖር፣ በዓላትን መጠበቅ፣ ሰንበትን መጠበቅ፣ ቀናትን መጠበቅ፣ ምንድነው የሚባለው? ይሄ የተለያየ አይነት የሪቹዋል ነገሮችን ማድረግ፣ እንደገናም ደግሞ ሕግን መጠበቅ፣ በመጠበቅ ለመዳን መጣጣር፣ እሱ ሁሉ እንደማያደርግ መዳን ሰው በእምነት ብቻ ነው የሚድነው፣ ስላመነ በሱ ያመነ ሁሉ ብሎ ነው ዮሐንስም የሚነግረን ወገኖች። እና በዚህ በገላትያ መጽሐፍ ባህሪውን ስትመለከቱ እንግዲህ በንጽጽራዊ ንግግሮች ይናገራል። ስጋና መንፈስን ይላል፣ የመንፈስ ፍሬ፣ የስጋ ፍሬ ይናገራል። እና በንጽጽሮች የተሞላ መጽሐፍ ላይ ነው። ስለ ነፃነት ቢናገርም ስለ መታሰርም የሚናገረው ነገር አለ። የምስጋና ቃል ግን በመካከሉ አትመለከቱበትም። ኃይለኛ መጽሐፍ ነው፣ የጦርነት መጽሐፍ ይመስላል። በገላትያ መጽሐፍ ላይ ተደጋግሞ የተጠቀሱ ቃላቶች አሉ። እነዛን ቃላቶች ባሳያችሁ መልካም ነው። የቃላት ድግግሞሽን ላሳያችሁ ፈልጋለሁ። የመጀመሪያው ሕግንና ጸጋን ይናገራል። ይቅርታ፣ ስለ ሕግ ወደ 31 ጊዜ ይናገራል። ስለ ስጋ ወደ 18 ጊዜ ይናገራል። ስለ መንፈስ ወደ 15 ጊዜ ይናገራል። ስለ እምነት ወደ 21 ጊዜ ይናገራል። ስለ ተስፋው ይላል፣ ስለ the promise ይሄ አብርሃም ለይስሐቅ እግዚአብሔር ለአብርሃም የገባለት ስለ ይስሐቅ የገባው ኪዳን በዘርህ ስለሚለው ቃል፣ ስለ ተስፋው ቃል ይናገራል ወደ 10 ጊዜ። ስለ ቀንበር፣ ስለ ባርነት፣ ስለ እስራት ወደ 11 ጊዜ ይናገራል። ስለ ክርስቶስ መስቀል ደግሞ ወደ 6 ጊዜ ሲናገር ትመለከታላችሁ። እንግዲህ የመጽሐፉን ማውጫ በደንብ ገባ ብለን ከመመልከታችን በፊት በእንደው ራፍሊ በ6 ምዕራፍ ነው ያላት። 6ቷን ምዕራፍ በ3 ብንከፍለው የጳውሎስ የመጀመሪያ ስለ ሐዋርያነቱ የሚሰጠው ምላሽ በምዕራፍ 1 እና 2 ላይ ትመለከታላችሁ። የጳውሎስ ጽድቅ በእምነት ነው የሚለውን ምላሽ ደግሞ ዶክትሪናል የሆነውን ነገር የሚናገረው ከ3 እስከ 4 ባለው ነው። ከዛ ደግሞ ፕራክቲካል የሆነ በወንጌል አርነት ጸንቶ የመቆም ጥሪን የሚያወጀው በምዕራፍ 5 እና 6 ላይ። ስለዚህ በሁለት አድርጎ በ3 ትልቅ መድብል መክፈል ይቻላል ማለት ነው። እና ይሄንን ነገሮችን እንመለከታለን። ከዛ እንግዲህ ስለ ገላትያ ዝግዝግ ነገሮች ውስጥ እየተንደረደርኩ መጣለሁ። አንዳንድ ነገሮችን ወደ እያሳየዋችሁ ምናልባት ጊዜንም እቆጥባለሁ። ይቅርታ። ጳውሎስ በመጀመሪያው ጉዞ በደቡብ ገላትያ እንዳገለገለ ቅድም ነግሬያቸዋለሁ። በጵስድያ፣ በኢቆንያ፣ በፍርግያ በእነዚህ ቦታዎች ላይ እንዳገለገለ በሐዋርያዊ ሥርዓት ላይ ተመልክተናል። እና በሰሜን ገላትያ ያገለገለው በሁለተኛው ጉዞ ላይ ነው። እኔ ግን ማደላው ብያቸዋለሁ፣ መልእክቱ የተጻፈው በደቡብ ላሉት ነው ብዬ አስባለሁ፣ ቅድም ወደ ነገርኳችሁ ቦታ ላይ። እና ደብዳቤው እንግዲህ የተጻፈው ግን አንዳንዶች ለሰሜን ነው፣ አንዳንዶች ለደቡብ ነው ይላሉ። ገና መልእክቱን ሲጀምር አይታችሁት እንደሆነ ለገላትያ ሰዎች ነው የሚለው፣ to the churches of Galatians። ምን ማለት ነው? በገላትያ አውራጃ ላሉ አብያተ ክርስቲያናት ሁሉ የተላከ እንጂ ለአንዲት ገላትያ ላይ ወይ ለአንዲት ቦታ አይደለም። ገላትያ አውራጃ ነው። አያችሁ ምን ማለት እንደማለት። በኢትዮጵያ ላሉ አብያተ ክርስቲያናት ብዬ ብናገር እንግዲህ አዲስ አበባ ላሉት ብቻ አይደለም። ስለዚህ ዳር ሀገር ላሉት ሁሉ ተጽፏል ማለት ነው። አያችሁ እዛ ጫፍ ቦርደር ላይ ላሉ፣ አሶሳ ቦርደር ላይ ላሉ ሰዎች
ኢትዮጵያ የሚለው ይመለከታቸዋል። ስለዚህ ደብዳቤው በገላትያ አውራጃ ለሚኖሩ ሁሉ የተጻፈ ደብዳቤ ነበር። ስለዚህ ሲሪየስ የሆነ የሐሰት ትምህርት ገብቷል ማለት ነው። ሲሪየስ የሆነ የክርስቶስን ጸጋ የሚያክፋፋ፣ ሰዎችን ወደ ኃጢአት የሚነዳ፣ ሰዎችን ወደ እስራት የሚነዳ፣ የሰዎችን ደህንነት ኮምፕሮማይዝ የሚያደርግ ሲሪየስ የሆነ ችግር ገብቷል ማለት ነው። መስቀሉን የሚጋርድ ክርስቶስ እንደተሰቀለ ሆኖ ይመለከቱት የነበረበት ወደ ክርስቶስ የመጡ ሰዎች ለደህንነት፣ ለተስፋ፣ ለእርቅ በቃ እግዚአብሔርን የሚያመልኩበት መንገድ፣ እውነት፣ ሕይወት ብለው የመጡትን ኢየሱስን ከልሎ ኢየሱስ ብቻውን አይበቃም፣ ኢየሱስ ፕላስ አያችሁ ሌላ ነገር መጨመር ጀመሩ ወገኖች። ስለዚህ ይሄ የአይሁድ የግርዘት አስተማሪዎች ተብሎ ይባላሉ። የአይሁድ የግርዘት አስተማሪዎች ወይንም ደግሞ ጁዳይዘርስ በእንግሊዝኛ ጁዳይዘርስ ወይንም ሰዎችን አይሁዳዊ የሚያረጉ የአይሁድ የሐሰት መምህራን ወይም ደግሞ የግርዘት አስተማሪዎች ተብሎ ይጠራሉ። እነዚህ ሰዎች የመጡት ከኢየሩሳሌም ነው። እነዚህ ሰዎች ምናልባት በበዓለ ሃምሳ በኋላ የዳኑ ሰዎች ሊሆኑ ይችላሉ። እንደውም ያዕቆብ በስብሰባ ላይ ቆመው ምን ብሎ ተናገረ? እኛ አልላክናቸው ሰዎች ሄደው የተናገሩት ብሎ ተናገረ። ይሄ ማለት ከሐዋርያት የተላኩ ሰዎች አይደሉም። እንደውም ሐዋርያት ጳውሎስን የደገፉት። ስለዚህ የአይሁድ የግርዘት አስተማሪዎች የገላትያን አዲስ አማኞች በጣም ያናንቋቸው ነበር። የሚንቋቸው ለምንድን ነው? አይሁዶች ስለሆኑ። ልክ ዳዊት ጎልያድን የናቀበት አነጋገር አለ። ያልተገረዘ ፍልስጤማዊ ብሎ እንደተናገረ አለመገረዛቸው ሰከንድ ክላስ እንዲሆኑ ያደረጋቸው መሰላቸው። ኢየሱስ በመስቀል ላይ የሰራው ስራ እንዳልገባቸው ራሳቸው አላወቁ። ኢየሱስ በሰራው ስራ ጥልን አፍርሷል። የጥልን ግድግዳ አፍርሶታል። ስለዚህ እነዚህ ርቃችሁ የነበራችሁትን አቀረባችሁ ብሎ ጳውሎስ ይናገራል። ቆላስይስም ላይ ታገኙታላችሁ፣ ኤፌሶንም ላይ ትመለከቱታላችሁ። ስለዚህ የአይሁድ የግርዘት አስተማሪዎች እነዚህን አዲስ አማኞች የገላትያን አማኞች በጣም በንቀት ይመለከቷቸዋል። አሕዛቦች ሳይገረዙ ክርስቲያንን ይላሉ። እውነተኛ ክርስቲያን ለመሆን መጀመሪያ እውነተኛ አይሁድ መሆን አለብን እያሉ ሕግጋትን መፈጸም አለብን ማለት ጀመሩ። በዓላትን መፈጸም አለብን። የተለያየ ስለ ቀናት፣ ስለ ወር መባቻ በቃ መኮንን ጀመሩ። አያችሁ። ስለዚህ እነዚህ የገላትያ አስተማሪዎች በዛ አካባቢ በጣም ኃይለኛ የሆነ ክፉ ዘር ዘርተዋል። ወንጌል የሚመስል ወንጌል ያልሆነ አሎስ ሳይሆን ሄትሮስ የሆነ የተለየ ወንጌል በአይነቱ፣ በቅርጹ፣ በተልኮ ኢየሱስ ክርስቶስን የሚያደበዝዝ ወንጌል ነበር። አደገኛ ነበር ወገኖች። የምንቃወመው ልናውቅ ይገባል። አንዳንድ ጊዜ ሰዎች በትንሹ በትልቁ ሁሉን ነገር የሚቃወሙ ሰዎች አሉ። ሁሉን ነገር እንድንቃወመው ሳይሆን በወንጌል ላይ የሚነሳው የጸጋውን ወንጌል የሚያክፋፋው የክርስቶስን መስቀል የሚያደበዝዘውን ትምህርቶች በቃ ፋታ ልንሰጠው አይገባም። እንደ ጳውሎስ በሚቻለው ቃላት ሁሉ በጣም ጠርገን ልናወጣው ይገባል። በአስተምህሮ የገቡ ትምህርቶች ደግሞ በኢየሱስ ስም እያላችሁ እየገሰጻችሁ አታወጧቸው። በአስተምህሮ መውጣት አለባቸው። በሌላም መንገድ በኋላ አሳያችኋለሁ። ልክ አጋርን እንዳስወጣቻት እንደዛም መንገዶች አሉ፣ እንማራለን ገላትያን ስንማር። ስለዚህ የአይሁድ የግርዘት አስተማሪዎች በጣም ተላላፊ የሆነን መንፈሳዊ በሽታ ወይንም ደግሞ ኑፋቄን ወደ ቤተ ክርስቲያን አስገብተው ነበር። እስከ ዛሬ ድረስ ብዙ አብያተ ክርስቲያናት በዚህ የእባብ መርዝ ተነድፈዋል። ጸጋውን አይሰብኩትም፣ ነገር ግን የሕግን ስራ ያስተምራሉ። እዚህ ጋር መጋረጃው አለ፣ እዚህ ጋር ታቦቱ አለ፣ በላዩ ላይ መስቀሉ አለ፣ በላዩ ላይ የአይሁድ በዓላት አሉ፣ በዚህ ጋር ሌላ አለ። ኢየሱስ ተጋርዷል በጌታ በኢየሱስ ክርስቶስ ስም። አያችሁ፣ አንዳንድ ጊዜ ሰዎች ይሄ አይኖቻቸው ካልተከፈተ ሳያውቁት እግዚአብሔርን ደስ ያሰኙ መስሏቸው ኢየሱስ ክርስቶስን የሚጋርድ አስተምህሮቶች ሊያስተምሩ ይችላሉ። ከልባቸው እግዚአብሔርን ያገለገሉ ሊመስላቸው ይችላል። በጣም ኢኖሰንትሊ፣ በጣም ፓሽኔትሊ ጌታን ሊያመልኩት ሊያገለግሉት ይችላሉ። ነገር ግን በአስተምህሮት ስህተት ውስጥ ሊሆኑ ይችላሉ። ኢየሱስ ተጋርዶባቸዋል። የጸጋው ኃይል ተጋርዶባቸዋል። ስለዚህ የጳውሎስ ሐዋርያነትን ሌላው አስተምህሮታቸው ብቻ አይደለም። የነዚህ ጁዳይዘርስ ወይም የአይሁድ መምህራን ችግራቸው የጳውሎስ ሐዋርያነት ራሱ ኢሹ ሆኖባቸው ጳውሎስን አይቀበሉትም።
የጳውሎስን ሐዋርያነት ማጣጣል ጀምረዋል። ምን ማለታቸው ነው? ጳውሎስ ተቀባይነቱ ከተጣጣለ ምን ማለት ነው? እኛን ተቀበሉ፣ ጳውሎስን አትቀበሉ። ይህንን የጸጋ ወንጌል እንዳትቀበሉ፣ የጳውሎስ አስተምህሮት ኑፋቄ ነው፣ መናፍቅ ነው እያሉ ስለ ጳውሎስ ይናገራል። ጳውሎስ ግን መናፍቅ አልነበረም። መናፍቃኖችን ኤክስፖዝ ያደርጋል። አንዳንድ ጊዜ ኬንያ ውስጥ ሌባ ከተባለ ሙይዚ ማለት ነው በኪስዋሂሊ ቋንቋ። ሙይዚ ከተባለ ሰው ሁሉ ድንጋይ አንስቶ ይወረውራል። ሌባ 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 ከተባለ በቃ አንዱ ከሮጠና አንዱ ሌባ ካለው ነፍሱን ማዳን አለበት እና አንዳንድ ሀገር እንደውም ጎማ ላይ ያስቀምጠው በእሳት የሚያቃጥሉ አሉ ሌባ ከተባለ። ስለዚህ አንዳንድ ሌባ ቀድሞ ምን ብሎ ይናገራል? ቀድሞ ይሰርቅና ሌባ 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 ብሎ ጤነኛው ሰው ላይ መጮህ ይጀምራል። ሙይዚ ሰው ያችን ነው የሚሰማው። ተከትሎ ሄዶ ጤነኛውንም ሰው ሊጎዳ ይችላል። ምን ልላችሁ ፈልጌ ነው? አንዳንድ ጊዜ መናፍቃን ተነስተው መናፍቅ ይላል። አያችሁ? ልክ ሙይዚ እንዳለው ሌባ ማለት ነው። ሰዎች ተረባርበው የነሱ ሌብነት እንዳይታወቅባቸው ማለት ነው እነዚህኞቹ ሌቦቹ። ስለዚህ የሐዋርያው ጳውሎስ እሱን ቶሎ ብለው ጳውሎስን አታክ ያደረጉት ለምንድን ነው? በግርዘት አስተማሪዎች ዘንድ ተቀባይነት የለውም። ወንጌሉ የነሱንም ትምህርት ዜሮ የሚያገባ ትምህርት ነው። የነሱንም ትምህርት ዜሮ የሚያገባ ትምህርት። ስለዚህ ድነት በእምነት ብቻ እንደሆነ አጽንኦት ለመስጠት ይህ መጽሐፍ ሲጻፍ ትመለከታላችሁ። በቃ ጂሰስ ፕላስ ናቲንግ፣ ኢየሱስ ከምንም ጋር ሳይደምር ያድናል። በኢየሱስ ክርስቶስ ያመነ ያድናል። የጽድቅ ስራ ያስፈልጋል። መቼ ነው የሚያስፈልገው? በጽድቅ ስራ አንድንም። ስለ ጸደቅን እንሰራለን የጽድቅን ስራ እንጂ ሳንጸድቅ የጽድቅን ስራ መስራት አንችልም። ሳይድኑ የደህንነት ፍሬ ሊወጣ አይችልም። የመንፈስ ፍሬ ብሎ የሚናገረው ይህንን ነው። መንፈስ ሳይኖረን እንዴት የመንፈስ ፍሬ ሊኖረን ይችላል? እንደሱ ማለት ነው። ስለዚህ የጽድቅን ፍሬ እንድናፈራ መጀመሪያ መጽደቅ አለብን። ሳይጸድቁ የጽድቅ ፍሬ ማፍራት አይቻልም። አንዳንዶች የጽድቅን ፍሬ እናፍራና ከዛ በኋላ እንጸድቃለን ይላሉ። የለማ መጀመሪያ ዛፉ ሲኖር ነው ፍሬው የሚገኘው። ዛፉ ወይም ግንዶ ጽድቅ ነው። መጽደቅ አለብን። የምንጸድቀው ደግሞ በማመን ነው። ኃጢአት ስርየት የምናገኘው በመስቀሉ ስራ ብቻ ነው። ስለዚህ በሱ ያመነ ሰው ፍሬ ሊያፈራ ይጀምራል። ዳግም አዲስ ልደት ስለተወለደ አዲስ ፍጥረት ስለሆነ ፍሬ ማፍራት ይጀምራል። አያችሁ? ስለዚህ መጀመሪያ ስርዓቱን አናዛባው። የጽድቅን ፍሬ መፈጸም የምንችል ለመዳን ብለው እንደነ ማርቲን ሉተር የደከሙ ብዙ ሰዎች አሉ። በዚህ ዘመን የሚለፉ ሰዎች አሉ። በአንድ ዘመን ላይ አስታውሳለሁ አንድ አባት ሲናገር አንድ ቦታ ሄድኩኛል፣ በሁለት ድንጋዮች መካከል የገባ ይጸድቃል አሉ። እና ሰው ሁሉ ሹልክ እያለ ገባሉ። እኔ ግን መግባት አቃተኛል። እና ምክንያቱስ ምንድነው? ጻድቅ ያልሆነ ሰው በዚች አይገባባትም ተብሏል አሉ። ስለዚህ እኔ ጻድቅ አይደለሁም አልገባም አሉ። በድንጋይ መካከል ማለት ለመዳን በጣም ከዚህ በፊት እንደተናገርኩት በጣም በአክብሮት ለሰዎች አክብሮት አለኝ። ነገር ግን በኑፋቄ ትምህርቶች ላይ ግን ትምህርቱን ለመቃወም ማድረገው ሰዎችን መቃወም አድርጋችሁ እንዳትወስዱብኝ አደራ፣ ለእናንተ አደራ እላችኋለሁ። ለምትሰሙኝ ሰዎች፣ ከሌላ ሃይማኖት ለሆናችሁ ሰዎች ወገኖች ሆይ፣ አንድ ጊዜ አስታውሳለሁኝ በሰሜን ኢትዮጵያ አካባቢ ለጉብኝት ሄድኩኝ እና እየጎበኘሁኝ እያለሁኝ አንድ ሰው ነጠላውን እንደዚህ እያጣፋ እንደዚህ በጀርባው ተኝቶ የሆነች ሙቀጫ የምትመስል ነገር ብድግ አደረገ። ከዛ ሲነሳ ፊቱ ላይ ያለው ደስታ ልነግራችሁ አልችልም። እዛ ምንድን ነው አልኩት። እችን ኃጢአት ያለበት ሰው እችን ሙቀጫ አነሳትም አለኝ እና እኔ በጣም ውስጤ በጣም ሳቀ እና ያችን ሙቀጫ የምትመስል ዘነዘና፣ ይቅርታ አማርኛ ዘነዘናዋ እንዲህ ተኝቶ ነው ያነሳ እና ማሰው ሊያነሳት ይችላል። ፈርጠም ያሉ ሰዎች ያነሷታል። ህፃናት ማንሳት አይችሉም። አሁን አልጸደቁም ማለት ነው። ወይንም ደግሞ ሌላ ያመመው ሰው እና እንዲህ አይነት ሰው ሰራሽ ትምህርቶች አሉ። ሰው ሰራሽ የሆኑ
መስቀሉን የሚጋርዱ በድንጋይ መካከል ስላለፍኩኝ ከዚህ ተነስቼ ኢየሩሳሌም ስለሄድኩኝ የኢየሩሳሌምን መቅደስ ስለተሳለምኩኝ መንግስተ ሰማያት እገባለሁ ማለት አይደለም። በአንድ እግሬ ቆሜ ስለጸለይኩ መንግስተ ሰማያት እገባለሁ ማለት አይደለም። መዳን በሌላ በማንም የለም። የተሰጠን አንድ ስም በሰማይ በምድር ኢየሱስ ብቻ ነው። የክርስቶስ ስራ በፍጹም በሰው ስራ ሊበለጥ አይችልም። ማንም አንድስ እንኳን ጻድቅ የለም። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርን ክብር ጎድሏቸዋል። ስለዚህ ሰው በስራው አይድንም። ሰው የሚድነው በክርስቶስ ኢየሱስ በማመን ነው። ካመነ በኋላ የሚኖር የጽድቅ ፍሬ አለ። ይሄ የተወለደ ልጅ አታድግም ተብሎ ጭንቅላቱን ብትይዙት ማደጉን አያውቁም። ዳግም የተወለደ ሰው ፍሬን ማፍራቱ አይቀርም። የፍቅር ፍሬ አለው፣ የጽድቅ ፍሬ አለው፣ ትህትና አለው፣ በጎነት አለው። የመንፈስ ፍሬ ማፍራት ይጀምራል። ድሆችን መርዳት ይፈልጋል። ብዙዎቻችሁ አሁን የሆነ ችግር ብነግራችሁ የጽድቅን ነገር ማድረግ ትፈልጋላችሁ። ምክንያቱ ለምንድን ነው? ዳግም ስለተወለዳችሁ የጽድቅ መንፈስ የጸደቃችሁ ስለሆናችሁ ታደርጋላችሁ እንጂ ለመጽደቅ ብላችሁ የምታደርጉት ነገር የለም። ጸድቃችኋል ያመናችሁ ከሆነ። ክብር ለእግዚአብሔር ይሁን። ሃሌሉያ። ይህንን ከዚህ በፊት አስተምሬያችኋለሁ፣ አልቆይም እዚህ ላይ። ስለዚህ ለምን ገላትያ ተጻፈ? ድነት በእምነት ብቻ እንደሆነ አጽንቶ ለማሳየት ስለፈለገ ነው። የግርዘት አስተማሪዎች ጳውሎስን ስላልተቀበሉት በትክክል ማንነቱን ሊነግራቸው እዚህ ወንጌሉ ደግሞ ሲቀላቀል አጥርቶ ወንጌሉን መመልከት እንዲችሉ ይሄን የሚገላግል ነገር ነው የሚነግራቸው። እና የገላትያ ሰዎች በክርስቶስ ያገኙትን አርነት እንዲጠብቁ ለማሳሰብ ቢ ኬርፉል። በክርስቶስ አርነት አግኝታችኋል፣ የዘላለም ሕይወት አግኝታችኋል፣ የመንፈስን ኃይል ተቀብላችኋል፣ የመንፈስ ቅዱስ ኃይል ተሞልታችሁ እንደውም በጸጋ ስጦታ መትረፍረፍ ጀምራችኋል። በሕግ አይደለም ይሄን ያገኛችሁት። ልሳን መጸለይ በሕግ እኮ አታገኙትም። ኖ ትንቢት መናገር፣ መግለጥን ማግኘት፣ የጸጋ ስጦታዎች መትረፍረፍ በሕግ ስላመናችሁ ሳይሆን ኢየሱስ አድኖኛል ብላችሁ አሜን ስላላችሁ በጸጋ ስለዳናችሁ እግዚአብሔር የሰጣችሁ ስጦታ ነው እንጂ ላባችሁን ጠብ አድርጋችሁ ሰርታችሁ ያገኛችሁት አይደለም። የገላትያ ሰዎች በክርስቶስ ያገኙትን አርነት ጠብቁ። ወንጌል አርነት አውጥቷቸዋል። እንደ ተመልሳችሁ የሕግ ባሪያዎች አትሆኑ፣ የኃጢአት ባሪያዎች አትሆኑ፣ የሰው ባህል የሰው ወግ ባሪያዎች አትሆኑ እያለ ሊያሳስባቸው ምዕራፍ 5 ላይ ሲነግራቸው ምዕራፍ 5 ቁጥር 1 አካባቢ ሲናገር ትመለከታላችሁ። እንደገናም ያበረታታቸዋል። ለምንድን ነው የጻፈላቸው? የመንፈስ ቅዱስን ፍሬ እንዲያፈሩ። መንፈስ ቅዱስ ያደረበት ሰው የመንፈስ ቅዱስ ፍሬን ያፈራል። ስለዚህ ፍሬን እንዲያፈሩ ኢንከሬጅ ያደርጋቸው ትመለከታላችሁ። ለምን ተጻፈ ወደሚለው ነገር እየቀጠልን ስንሄድ አሁንም ጳውሎስ በሚለቅበት ጊዜ የገላትያ ቤተክርስቲያን በጣም ጤነኛ ቤተክርስቲያን ነበር። ነገር ግን ወደ ስህተት ትምህርት ተስበው ገብተዋል። አንዳንድ ሰዎች ለስህተት ትምህርት በጣም ምንድነው ሲምፓቴቲክ የሆኑ ሰዎች አሉ፣ የሚራሩ ሰዎች አሉ። ትምህርቱን መቃወም ሌላ ነው፣ ሰዎቹን መቃወም ሌላ ነገር። መዳን በሌላ በማንም የለም፣ ይሄ መንገድ አያድንም ብለን ደግሞ ብንናገር ሰዎቹን መቃወም አይደለም። ስለዚህ ጤነኛዋ ቤተክርስቲያን መቼ ተበረዘች ካላችሁ እነዚህ መናፍቃን ወደ ቤተክርስቲያን ከገቡ ጀምሮ። ስለዚህ ሌሎች መናፍቆች እነሱ ደግሞ ተነስተው ጳውሎስ ምን ይሉታል? መናፍቅ ነው እሱ፣ ሐሰተኛ ነው ይላል። መጀመሪያ የተሰበከላቸው ወንጌል ንጹህ ነበር። በኋላ በሌሎች የሐሰት አስተማሪዎች ትምህርታቸው ተፈወዘና የሰው ስርዓት ትምህርት ሆነ። ከመጽሐፍ ቅዱስ ጋር የሚጣረስ ቃሉን የማያከብር መንፈስ ቅዱስን የማያከብር አስተምሮ መሆን ጀመረ። ሰው ሰራሽ ትምህርት ሆነ። ደህንነትን እንኳን ሰው በስራው መውረስ አለበት በሚል ደፋር ትምህርት በቤተ ክርስቲያን መሰበክ ጀመረ። ብዙ አብያተ ክርስቲያናት እስካሁን ድረስ በዚህ የእባብ መርዝ ተነድፈዋል። እስካሁን ድረስ ብዙ አብያተ ክርስቲያናት ተነድፈዋል። ብዙ ሺህ ሚሊዮንስ የሚቆጠሩ አማኞች በስራ ለመዳን አሁንም እየተንደፋደፉ ነው። በየገዳማቱ በየምኑ እየደከሙ ነው ያሉት። ለመዳን ቀርቦልሃል የሚለው መጽሐፍ ቅዱስ በአፉ ቀርቦልሃል። ቅርብ የሆነውን ቀላል የሆነውን የመዳን መንገድ ሶፊስቲኬትድ ያደርጉታል። በሰው ላይ በቃ ሶፊስቲኬትድ ኮምፕሊኬትድ ያደርጉታል። ለሆድ ይመቻል እንዲህ አይነቱ አስተምሮ።
ወገኖች በግርዘት ጉዳይ ላይ የአይሁድ የሐሰት አስተማሪዎች በአሕዛብ አማኞች ላይ ግራ መጋባትን ይዘሩባቸው ነበር። የሐሰት ትምህርት ሁል ጊዜ ኮንፊውዥን ይዘራል። ኮንፊውዥን በክርስቶስ ትምህርት ላይ፣ በጽድቅ ጉዳይ ላይ፣ በዘላለም ሕይወት ጉዳይ ላይ ኮንፊውዥን። አንድ ሴት እንደዚህ አለች፣ እኛ እኮ መንግስተ ሰማያት ምን ማለት ምንድነው አለች። ቦዲ ስራ፣ ቦዲ ጸጋ፣ ቦዲ ስራ፣ ቦዲ ጸጋ እያደረግን ልክ መርከብ ላይ በታንኳ እንደሚሄድ ሰው ውሃን እየቀዘፍን እንሄዳለን ብላ ታስተምራለች። እና አንድ ሰው ከስር እንደዚህ ብሎ ጻፈላት፣ የኔ መንግስተ ሰማያት በታንኳ እኮ አንገባም ማለት። መንግስተ ሰማያት በታንኳ ወይንም በመርከብ አይገባም። መንግስተ ሰማያት የሚገባው ሰው ባመነ ብቻ ነው። ታትስ የኔ ስራ አይደመርበትም። ስራዬ ያድናል የምል ከሆነ ብዙዎች የሚጠቅሷታል፣ ረዓብን ይጠቅሷታል። በስራዋ ጸደቀች የሚል ነገርን ይናገራል። ምን ማለት እንደሆነ ለሱ መልስ ሰጣቸዋለሁ በሚቀጥለው ክላስ። ለዚህ በግርዘት ጉዳይ የአይሁድ የሐሰት መምህራን በአሕዛብ አማኞች ላይ አንዱ የሚያደርጉት ኮንፊውዥን ይዘሩባቸዋል። በጸጋው የዳኑትን አይሁድ፣ በጸጋው ወደ ክርስቶስ የመጡትን አይሁድ፣ ንስሐ ገብተው ከጌታ ጋር የታረቁትን አይሁድ የሙሴን ካልፈጸማችሁ አትድኑ እያሉ ያወቋቸው ነበር። ስለዚህ የሙሴን ሕግ ለመፈጸም ጠዋት ማታ ስራ። ቦዲ ጌታ ሆይ ስላዳንከኝ አመሰግናለሁ፣ ቦዲ ስቅለቱን አከብራለሁ፣ ቦዲ መስቀልን አከብራለሁ፣ ቦዲ ትንሣኤውን አከብራለሁ። በተሴም ታይም ደግሞ ዞር ብዬ ደግሞ ለመዳን እዚህ ጋር ገንዘብ እከፍላለሁ፣ ለመዳን ደግሞ ዳገት ወጣለሁ፣ ተራራ ወጣለሁ፣ በጉልበቴ እድሃለሁ፣ መንግስተ ሰማያት አስገባኝ ብዬ በቃ ጠዋት ማታ በጾም ነፍሴን አስመርራለሁ። ይሄ አይነት ወንጌል የለም። ጸጋው ወይም ደግሞ ኢየሱስ ከምንም ጋር አይደመርም። ኢየሱስ ብቻውን ያድናል። ስራ ሳይጨመርበት ኢየሱስ ብቻውን ያድናል። ይሄ ወንጌል ፍርጥ አድርጌ ነግራቸዋለሁ ዛሬ። ኢየሱስ ምንም ሳይጨመርበት ብቻውን ያድናል። ክብር ለእግዚአብሔር ነው። ከክርስቶስ ሌላ ስራ የምትጨምሩበት ለመዳን። ነገር ግን የዳነ ሰው ግን ፍሬን ያፈራል። ቀደም እንዳልኳቸው የጽድቅን ስራ ያፈራል። የአይሁድ የሐሰት መምህራን አንዱ ስራቸው ይሄ መጽደቅ የሕግን ስራ በመስራት ነው እያሉ ያስተምራቸው ነው። ወይ ማንም ጻድቅ የለም አድንስኳል፣ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። ጽድቅን መፈጸም የሚችል ሰው ኖሮ ቢሆን ኖሮ በእውነት ሁሉን ወስዶ በወህኒ ባልታሰሩ ነበር። ኢየሱስ ከሰማይ ወርዶ የኃጢአትን ዕዳ ባልከፈለ ነበር። በቀራንዮ መስቀል ላይ ኤሎሄ ኤሎሄ ባላለ ነበር ኢየሱስ ክርስቶስ። የአይሁድ የሐሰት መምህራን እንግዲህ ጽድቅ የሚገኘው የሕግን ስራ በመፈጸም ነው ይላሉ። አይደለም። መጽሐፍ ይሄን አስተምሯል። ጳውሎስ ይሄንን አይልም። ሥጋ ሕግን በመጠበቅ እንደማይድን ደጋግሞ ያስተምራል። እኔም ደግሜ ወደዚህ የምመጣበት ምክንያት ስላለኝ ነው። መሰረታችሁ እንዲደላደል ነው። አንዳንዶች በዚህ ዘመን ላይ አንዳንድ ሰባኪዎች ተንሸራተው ተመልሰው ወደ ሕግ ሲሄዱ አይታችኋል። ወደ ሕግ ሲመለሱ፣ ስራን ወደ መፈጸም ሲመለሱ ሰምታችኋል። በየዩቲዩብ ላይ በየፌስቡክ ላይ ተመልክታል። መሰረታችሁ ይጽና። ለምንድን ነው ገላትያ የተጻፈው? ነው ሥጋ የለበሰ ሁሉ ሕግን መጠበቅ አይችልም። በሮሜ መልእክቶች ላይ ተመሳሳይ ምጉቶች ትመለከታላችሁ። ስለዚህ የጳውሎስ መልእክት በገላትያ መልእክት ላይ ስትመለከቱ በታላቅ የልብ ሙቀት የተጻፈ መጽሐፍ፣ በፓሽን የተጻፈ መጽሐፍ። የአይሁድ የሐሰት መምህራን ዘዴያቸው የመጀመሪያ ታርጌት ያደረጉት ይህንን የእግዚአብሔር ሰው ሐዋርያው ጳውሎስን መልእክተኛው የአፖስቶል መጀመሪያ የተላከውን ሰው መወንጀል ነበር። ሐሰተኛ ነው፣ መናፍቅ ነው ይሉታል። ለምን? መልእክት አለው፣ ነፃ የሚያወጣ መልእክት ነው ያለው። የነሱ መልእክት ትክክል እንዳልሆነ ስላወቀባቸው ኖ አላቸው። ኢየሱስማ አለዛ በከንቱ ሞተ ማለት እኮ። ኢየሱስ በመስቀል ላይ ተሰቅሎ የሞተለት ጉዳይ በስራ የምናገኘው ከሆነ የኢየሱስ ክርስቶስ ሕይወት በጣም ርካሽ ሆነ ማለት ነው። በጣም አቀለል ነው ማለት ነው። የመስቀሉን ስራ ማቃለል ማለት ነው። በስራ ለመዳን የምናስብ ሰዎች ካለን ከክርስቶስ ተለይተን ከጸጋ ወድቀናል። ይህንን ነው የሚናገረው ጳውሎስ። ከጸጋ መውደቅ ነው። ይህ ማለትም ማለት ነው ደህንነት የሌለው ሰው ማለት ያለ ጸጋው አይዳንማ ወገኖች። ለዚህ በልብ ሙቀት የሚናገር ነው ጳውሎስ። የጳውሎስ ልብ በቃ ገላትያ ቅዱሳን
በሐሰት ትምህርታቸው በመበከላቸው የሐሰት ትምህርት ስላናወዛቸው የጳውሎስ ልብ በጣም ስለናንተ ምጥ ይዞኛል። ምን እስኪሆን ኢየሱስ እንደገና በልባችሁ እስኪሳልባችሁ እንደገና በጸጋው እስክትመጉ ድረስ የዳንኩት በጸጋው ነው በስራ አይደለም እስክትሉ ድረስ አይኔ በስራዬ ነው ለፍቼ ላቤን ጠብ አድርጌ ነው በጉልበቴ ስንት ዳገት ወጥቼ ነው ቧጥጬ ነው የሚለውን ነገር ኑፋቄ ነው ለጳውሎስ ወንጌል ይሄ ኑፋቄ። የኢየሱስ ክርስቶስ ጽድቅ በአማኝ ላይ ሲመጣ የአማኝ ኩነኔ ወደ ክርስቶስ መስቀል ሲሄድ ይሄ ዝውውር ነው። ጀስቲፊኬሽን የሚባለው መጽደቅ የሚባለው ይሄ የፍርድ ቤት ቋንቋ ነው እና ከዚህ ከፍርድ ቤት ቋንቋ አንዱ የምንመለከተው እንግዲህ ኢምፒቴሽን ይባላል። አንዱ የክርስቶስ ጽድቅ ወደ ኢየሱስ ሲመጣ ይቅርታ የመስቀሉ ጽድቅ ወይም የክርስቶስ ኢየሱስ ስራ በክርስቶስ ስራ የተገኘው የክርስቶስ ጽድቅ ለአማኝ ሲሆን የአማኝ ኃጢአት ደግሞ ለክርስቶስ ሲሄድ ስለዚህ መለኮታዊ ለውጥ ሲደረግ ትመለከታላችሁ። ይሄ በእንግሊዘኛ ኢምፒቴሽን ይባላል። ሬፈር ልታረጉ ትችላላችሁ ሌላውን ቦታዎች ላይ እና መስቀሉ ላይ የተሰሩልን ውለታዎች እናስታውስ። ዛሬ ክብር ለእግዚአብሔር ይሁን። ጳውሎስ ወደዚህ ሊመልሳቸው ነው። ዛሬ የኔም መሻት ይሄ ነው። ምናልባት ብዥታ ካለ ያልጠራ ነገር ካለ እንዲታየን እስቲ ወደ መስቀሉ ሌላ ስራ ሳያስፈልግ ኢየሱስ ብቻውን ያድናል የምንለው ለምንድን ነው? እነዚህን የመስቀሉን ስራዎች የመስቀሉን ወሮታዎች ወይንም ውለታዎች እንድናስብ እፈልጋለሁ። በዚህ ውለታዎች ላይ እንድታዩት የምንፈልገው የመጀመሪያው ነገር ተመልከቱ። አፒዝመንት ይባላል። አፒዝመንት ማለት የእግዚአብሔር ቁጣ በረደ። የእግዚአብሔር ቁጣ በረደ በማን ላይ? ኢየሱስ ክርስቶስ ስለኛ ተቀጣ ይላል፣ ስለኛ ተመታ ይላል። የእግዚአብሔርን ቁጣ አበረደ። እግዚአብሔር ስም የተባረከ ይሁን። ይሄ አንዱ በረከታችን ነው። እስቲ አሜን እያላችሁ ተቀበሉ። ከዚህ በኋላ መነግራችሁን የመስቀሉን ውለታዎች ወገኖች፣ ከሀብት በላይ ነው፣ ከእውቀት በላይ ነው። በጣም በጣም ትልቅ በረከታችን ነው። ኪሳችሁ ባይሞላ የእግዚአብሔር ቁጣ በርዶላችኋል። እግዚአብሔር እናንተን የሚቆጣበት ጊዜ ላይ አይደለም ያለው። ልጁ ክርስቶስን ተቆጣ ስለናንተ። የእግዚአብሔር ቁጣ ወደቀበት በመስቀሉ ላይ ወገኖች ሆይ። ስለዚህ እግዚአብሔር ከባረከን የአዲስ ኪዳን በረከቶች አንዱ ልናመሰግንበት፣ ልናመልክበት፣ ልንሰግድለት፣ ልንዘምርበት የሚገባ ጉዳይ አንዱ የእግዚአብሔር ቁጣ በረደ። ከምን የተነሳ? ኢየሱስ በመስቀል ላይ ከሰራው ስራ የተነሳ። ሁለተኛ ከአፒዝመንት ቀጥሎ የምትመለከቱት መዋጀትን ትመለከታላችሁ። ሪደምሽን ይባላል። ሪደምሽን ማለት ነው ቤዛነትን ማግኘት። እግዚአብሔር ሪዲም አደረገ። ለባርነት የተሸጠች ሴት እንደገና ተመልሳ ስትገዛ ማለት ተመልሳ ነፃ ስትወጣ ወገኖች። ስለዚህ የመስቀሉ ውለታው አንዱ ምንድነው? ቤዛነትን አገኘን። ከባርነት ተፈታን። ሰንሰለት ተበጠሰልን። የሕግ ሰንሰለት ተበጠሰልን። ይሄ ከመርገም ውስጥ መዋጀትንም ያመለክተናል ወገኖች። የሚቀጥለው ስትመለከቱት ደግሞ ቅድስና ሆሊነስ። የተዋጀ ሰው የሚኖርበት ህይወት ተመልሶ በባርነት ህይወት አይመላለስም። በሳንቲፊኬሽን ፕሮሰስ ውስጥ ያልፋል። የመሰራት ነው። ይሄ ሸክላ ሰሪው ሲሰራው ታዩታላችሁ ስዕሉ ላይ በእጅ እንደምታዩት። አንድ ሰው ከዳነ በኋላ ከተዋጀ በኋላ እግዚአብሔር ቁጣ ከራቀለት በኋላ ተመልሶ እግዚአብሔርን ቁጣ የሚያነሳሳ ነገር አያደርግም። በቅድስና መኖር ይጀምራል። በቅድስና ከእግዚአብሔር ጋር መራመድ ይጀምራል። ወገኖች ሆይ ይሄ ቅድስና ኑሮ ህይወታችንን እግዚአብሔር ይሰራዋል፣ ይወለውለዋል፣ ያበጃጀዋል። በቃ ከውስጥ የማይበጀውን ነገር የነቃቀለ ያወጣዋል ማለት ነው። መጽደቅ ነው ይሄኛው። ጀስቲፊኬሽን ነው። ጀስቲፊኬሽን መጽደቅ። አሁን ያልኳችሁ ጀስቲፋይድ ሆነ በክርስቶስ ስራ ጀስቲፋይድ ሆነ። ይሄ የመስቀሉ ውለታ ነው። እንደ ቅድስና ወይም እንደ ሳንቲፊኬሽን ጀስቲፊኬሽን አንዱ የመስቀሉ ወሮታ ነው። ጌታ የሰራልን ጊልቲ መሆን ሲገባው ፍርድ ቤት የገባ ሰው፣ ፍርድ ቤት የቆመ ሰው በቃ ወንጀለኛ ነው ተብሎ ሊፈረድበት ሲል ዳኛው መጥቶ ምንድነው ያንን መዶሻው መጥቶ ምን ይለዋል? በቃ ጸድቀሃል፣ you are not guilty, you are free to go ሲለው ምን ማለት ነው? ይሄ ሰውዬ ጀስቲፋይድ ነው፣ ጸደቀ ማለት ነው። ጌታ ያደረገው ይሄ እግዚአብሔር ቁጣው በረደ፣
ከዛ በኋላ ሪዲም አረገን። ቅድስና የሳንቲፊኬሽን ፕሮሰስ በህይወታችን ይደረጋል። ህይወታችን አሁን ጉዞ ጀመርን ወደ ፍጽምና ማለት ነው። ከዛ ወደ ጀስቲፋይድ ሆነናል። እግዚአብሔር ጻድቅ አድርጎናል፣ ልጆች አድርጎናል። አባ የሚለውን የልጁን መንፈስ በውስጣችን አስገብቷል። ቀጥሎስ ምንድን ነው የምትመለከቱት? የመስቀሉ ውለታ ፎርጊቭነስ፣ የኃጢአት ይቅርታ። እግዚአብሔር ይቅር ያላላችሁ ኃጢአት የለም። በኢየሱስ ክርስቶስ ይቅር ያላላችሁ ኃጢአት የለም። በደሙ የማይሸፈን ኃጢአት የለም። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ያደርጋል? ያነጻል። በደላችንን ከላያችን ላይ ወሰደ። የኃጢአት ዝርዝሩን ወስዳችሁ ከልጅነት እስከ እውቀት ያለ የተከፈለበት ኢየሱስ ከፍሎልናል። ይቅርታን ሰጠን። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር ይቅር እንዳለን በደላችንን ይቅር ብለን እኛም የበደሉንን ምን ይቅር እንደምንል፣ ስለዚህ ልክ እንደሱ ማለት ነው። እየቀጠልኩ ልሂድና ከዚህ ከይቅርታ ከፎርጊቭነስ ቀጥሎ የምትመለከቱት ሪኮንሲሊየሽን እርቅ አደረገ። ስለዚህ በሰማይና በምድር በእኔና በእናንተ መካከል በጻድቃን መካከል ኦልሬዲ ሪኮንሳይል አድርጎናል። ከአብ ጋር አስታርቆናል። የመስቀሉ ወሮታዎች ናቸው። ምናመሰግንበት አይጉድልን። ወገኖች ሆይ ባርኮታቸውን ቁጠሩ። ሃሌሉያ። ካውንት ዩር ብሌሲንግስ ዋን ባይ ዋን የሚል የእንግሊዝኛ መዝሙር አለ። አንድ በአንድ በረከትን ቁጠር የሚል መዝሙር አለ። በአማርኛም ወንድማችን ተስፋዬ ሲዘምር እንዳለ ባርኮትን ቁጠር፣ ዝንጉ አትሆን ይላል። ጠላት የሚያሞኘን ይሄንን ነው። ይህንን ሁሌ እናስታውስ። እግዚአብሔር ቁጣው በርዶልኛል። የእግዚአብሔር ቁጣ በእኔ ላይ አይደለም። ክብር ለእግዚአብሔር ይሁን። የእግዚአብሔር ቁጣ በአንቺ ላይ አይደለም። እግዚአብሔር ሪዲም አድርጓል፣ ሪደምሽን አድርጎልናል። እግዚአብሔር የሳንክቲፊኬሽን ፕሮሰስ ወይንም ደግሞ የመቀደስ ስራውን ጀምሯል። በቃሉ እያጸዳን ነው። አሜን አሜን። በመንፈሱ እያጸዳን ነው። በምክሩ እያጸዳን ነው። በመንፈስ ቅዱስ እየቀደሰን ነው። ዕለት ዕለት እየተቀደስን እያደግን እንሄዳለን፣ እየተለወጥን እንሄዳለን። this is ወደ የቅድስና ጥሪ ነው። መጨረሻ የሚኖረን ግሎሪፊኬሽን ነው። አልጨረስኩትም ሲል አላስገባሁትም። ምናልባት ሌላ ጊዜ አሳያችኋለሁ እሱ። ስለዚህ ይቅርታን አግኝተናል፣ እርቅ አግኝተናል፣ ጀስቲፋይድ ሆነናል ወይንም ደግሞ ጸድቀናል። ስለዚህ ጸድቅ ያለው ብል ግብስነት አይደለም። ተዋጅጅ ያለውኝ ብል ግብስነት አይደለም። ተቀድሽ ያለውኝ እየተቀደስኩኝ ነው። ምክንያቱም ቅድስና ፕሮግረስ ነው፣ ፕሮግሬሲቭ ነው፣ እያደገ የሚሄድ ነገር ነው። ይቅር ተብያለሁኝ፣ ከእግዚአብሔር ጋር ታርቅ ያለውኝ፣ አባ የሚለውን የልጁ መንፈስ ሰጥቶኛል። ስለዚህ እግዚአብሔር አባቴ ነው ብል ትምክት አይደለም። አሜን አሜን አሜን። ክብር ለእግዚአብሔር ይሁን። ስለዚህ የመስቀሉን ወሮታዎች ስታስቡ በጌታ ደስ ይበላችሁ። ይህንን አስታውሱ። ጠላት እንድናስታውሰው ብዙዎቻችሁ አይታችኋል። መድረክ ላይ ሲገለባበጡ ሲጨፍሩ የምታዋቸው ምናልባት አካውንታቸው ላይ ሳንቲም ስለተጨመረችላቸው ወይ ስራ ስላገኙ። ወገኖቼ ሆይ የደስታ ሁሉ መጨረሻ ነው አሁን የነገርኳችሁ የመስቀሉ ውለታዎች። ሰይጣን የማይወስድባችሁ በረከቶች። ገንዘብ አግኝታችሁ ገንዘብ ታውጣላችሁ። ጤናም ሊሄድ ይችላል፣ ኢኮኖሚም ሊሄድ ይችላል። ያገኛችሁት ሁሉ ሊበተንም ሊኖርም ይችላል። አንድ ነገር ነግራችኋል። የማይወሰዱባችሁ ነገሮች የመስቀሉ ወሮታዎች ናቸው። ክብር ለእግዚአብሔር ይሁን። you are redeemed by the blood of Jesus። በክርስቶስ ኢየሱስ ደም redeemed ሆናል። እግዚአብሔር በኢየሱስ ክርስቶስ መስዋዕት ደስ ብሎታል። ከዚህ በኋላ አንተ የምትለፋበት ነገር የለም። አብ እንዲቀበል የምትጣጣርበት ነገር የለም። ከዚህ ባህላዊ ሃይማኖት ልትወጣ፣ ከሃይማኖታዊ አስተሳሰብ ልትወጣ ያስፈልጋል። ከብትህና መንፈስ ልትወጣ ያስፈልጋል። ኢየሱስ ሰርቶ ጨርሶታል። መስቀሉ የመጨረሻ መንገድ ነው። ከመስቀሉ በላይ ወግና ስርዓት ሊበልጥ አይገባው። ሃይማኖታዊነት ከመስቀሉ በላይ ሊሆን አይገባም። መስቀሉን ምንታከብር ከሆነ መስቀሉን አንዴ በትከሻ ላይ፣ አንዴ በአንገት ላይ፣ አንዴ በግንባር ላይ የምንሳለው ከሆነ መስቀሉን እናክብረው። በእውነት በመስቀል ላይ ስራችን ተሰርቶልናል። ኢየሱስ ክርስቶስ የሰራው ስራ ላይ የሚጨምር የለው። ብቻውን ኢየሱስ ይበቃል። ብቻውን ኢየሱስ ያድናል። አሜን አሜን። ሳይቀላቀል ጠባያችን ሳይጨመርበት የጥሩ ቤተሰብ ልጅ ስለሆንኩኝ፣ ጥሩ አስተዳደግ ስላደግኩኝ፣ ጥሩ ነገር ብቻ ስለምናገር በጣም ጨዋ ነው ተብሎ ተመርጬ አይደለም የዳንኩት። የዓለምን ምናምንቴ ነገር አዳነ ጌታ። አሜን አሜን። የዓለምን ምናምንቴውን መረጠ። የተናቀውን
ማንም አይፈልገው። ይሄን ነው እግዚአብሔር እናንተ እንዲነበራችሁ በፍጥረታችሁ የቁጣ ልጆች ነበራችሁ። ነገር ግን እግዚአብሔር በምህረቱ ባለጸጋ ስለሆነ በቃ ይሄው ነው አለቀ። ያዳንን ምክንያቱ እግዚአብሔር በምህረቱ ባለጠጋ ስለሆነ መሐሪ 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 አባት ስለሆነ በኢየሱስ ክርስቶስ ሥራ ጸጋ፣ በኢየሱስ ሥራ፣ በኢየሱስ ጸጋ፣ በኢየሱስ ሞት፣ በኢየሱስ ደም ብቻ መዳን ሆነልን። የሚመካ በእግዚአብሔር ይመካ። አሜን አሜን። እንዳትረሳ ታዲያ እነዚህ ዓለማውያኖቹ እያልክ ሰዎችን አትናቃቸው። የዛሬን ኃጢአተኞች ዛሬ በጨለማ ውስጥ ያሉት አትናቃቸው። ትላንት እዛ ሰፈር ነበር። አንተን ያዳነ አምላክ እነሱንም ያድናቸዋል። ይልቅ ጸልይላቸው፣ ይልቅ የብስራቹን ንገራቸው። ያ ነው አቲቲዩዳችን ሊሆን የሚገባው እንጂ አህዛቦቹ እያሉ እየተጸየፍናቸው ራሳችንን እያመጻደቅን ሳይሆን እኔ እኮ ኃጢአተኛ የሆንኩኝ በጸጋው የዳንኩኝ ነኝ የሚለውን አቲቲዩድ ልንይዘው ይገባል። ስለተለያየ የህይወት ጉዞ ነው የሚናገረው። ተመልከቱ፣ እዚህ በባርነት ስር ያለ ሰው ትመለከታላችሁ። በባርነት ስር ያለ ሰው ትመለከታላችሁ። በዚህ የባርነት ቀንበር ውስጥ ነው ያለው እና ያላመነ ሰው ተብሎ ይጠራል። ከመስቀሉ በታች ነው ያለው እና ምን ያስፈልገዋል? መለወጥ ያስፈልገዋል። መለወጥ ያስፈልገዋል። ዋንስ በክርስቶስ ኢየሱስ ባመነ ጊዜ በቅድስና እያደገ ይሄዳል። ተመልከቱ፣ ይሄ ዚግዛግ የሆነበት ምክንያት አንዱ ላይፍ አፕ ኤንድ ዳውን አለው። አንዳንዴ በህይወታችሁ የደከማችሁ ሲመስላችሁ በቃ አይደለም ጌታ ጠልቷችሁ፣ ጌታ ረግሟችሁ፣ በቃ አይደለም በቃ እናንተ መንግስተ ሰማያት የማትገቡ ስለሆናችሁ አይደለም። ብላቴኖች ይደክማሉ ይታክቱማል፣ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር ይወጣሉ ይሮጣሉ፣ አይደክሙ አይታክቱም። እግዚአብሔር ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ጉልበት ይጨምራል። አሜን። ስለዚህ እግዚአብሔር ደካሞችን ያነሳል። ለክርስቲያን ህይወት አፕ ኤንድ ዳውን እንዳለው ቻሌንጅ ያለበት ጌታን የተቀበላችሁ ሰዎች ነው። ገና ስትጀምሩ ክርስትና እኮ እንደዚህ ከሆነ ብላችሁ ተስፋ አትቁረጡ። በከፍታም በዝቅታም ጸጋው አለ። ስለዚህ በቅድስና ማደግ ይባላል። ይሄ መካከል ላይ ያለው ፕሮሰስ የምታዩት ይሄ የሆሊነስ ግሮዝ ነው የምታዩት። መጨረሻ ላይ ወደ ፍጽምና ምንገባው ወይ ስንሞት ወይንም ደግሞ ጌታ ሲመጣ ነው። ከዚህ በኋላ ያለው ጉዞ ፍጽምና ይባላል። ግሎሪፊኬሽን፣ ፐርፌክሽን፣ በቃ አብሶሉትሊ ኃጢአት የማንሰራበት ህይወት ይሆናል ማለት ነው ወገኖች። ስለዚህ ይሄንን እንድታስተውሉ ያስፈልጋል እና በኃጢአት ስር ያለ ሰው ድነት ያስፈልገዋል። ስለ 3 ሽግግሮች ላሳያችሁ ፈልጋለሁ። እነዚህ ሽግግሮች ምን ምን ናቸው? መጀመሪያ የምትመለከቱት አዳምን ትመለከቱታላችሁ። የአዳም ኃጢአት ወደ ሰው ዘር ሁሉ ሲሸጋገር ሽግግር 1 ለዋለሁ። የሰው ዘር ሁሉ ከአዳም ኃጢአት የተነሳ ምን ሆነ ማለት ነው? በጣም ፖሉትድ ሆነ፣ ኃጢአትን ወረሰ ማለት ነው። ስለዚህ የሰው ዘር ሁሉ ኃጢአት ወዴት ሄደ? የሰው ዘር ሁሉ ኃጢአት ወደ ኢየሱስ ክርስቶስ ሄደ። በመስቀል ላይ ኢየሱስን ያስጮኸው ይሄ ነው። በመስቀል ላይ ለምን ተውከኝ እንዲል ያደረገው ይሄ ነው። አያችሁ? ከዚህስ በኋላ ምን ይሆናል? ስለዚህ ከክርስቶስ ኢየሱስ ደግሞ የምትመለከቱት ምን ይሆናል ማለት ነው? የሰው ዘር ሁሉ ይጸድቅ ዘንድ በክርስቶስ ያመነ ሁሉ ይጸድቅ። አዲስ ጻድቅ ዘር፣ ጻድቅ ትውልድ ተነሳ። እሱም በቤተ ክርስቲያን በኩል ሃሌሉያ። ይሄ በመስቀሉ የተደረገው ሽግግር ከአዳም ወደ ሰው ዘር ሁሉ፣ ከሰው ዘር ሁሉ ወደ ኢየሱስ፣ ከኢየሱስ ደግሞ ምን ሆነ? የኃጢአት ሽግግር አይደለም የሚሆነው፣ የጽድቅ ሽግግር ሆነ፣ ቆመ ማለት ነው። በኢየሱስ ልክ ስናምን ሽግግሩ ከዚህ በኋላ የጽድቅ ሽግግር ነው፣ የበረከት ሽግግር ነው። እግዚአብሔር ስም የተባረከ ነው እና እግዚአብሔርን እናመሰግናለን። በዚህ እንግዲህ ጳውሎስ በገላትያ መጽሐፍ ላይ ከሚያስተምረው አውራ ነገር እንግዲህ ዋናው ትምህርት ምንድን ነው? ይሄ የነፃነት ትምህርት ነው። በክርስቶስ ያለንን ነፃነት ስለመጠበቅ ከምንድን ነው ነፃ የወጣ ነው? ጳውሎስ እንደሚናገረው በምዕራፍ 2 ቁጥር 16 ላይ 2:16 እኔ በአዲሱ በሕያው ቃል ትርጉም ነው ማነብላችሁ ስለሚቀለኝ አማርኛው ማለት ነው። ይሁን እንጂ እኛ የክርስትናን እምነት የተቀበልን አይሁድ መጽደቅ የሚቻለው ኢየሱስ ክርስቶስን በማመን እንጂ የኦሪትን ሕግ በመጠበቅ እንዳልሆነ አሳምረን እናውቃለን። እኛም እግዚአብሔር በእምነት እንጂ የኦሪትን ሕግ በመጠበቅ እንደማያድነን በመገንዘብ እምነታችንን በክርስቶስ ላይ ጥለናል። ማንም ሕግን በመጠበቅ ሊድን አይችልምና። ይህንን ነው የሚናገር። ስለዚህ እግዚአብሔር ከምን አውጥቶናል እያለ ነው የሚናገረው? ከኦሪት ሕግ አውጥቶናል። ከኦሪት ሕግ አርነት ወጥተናል፣ ነፃነትን አግኝተናል።
ከኃጢአት ነፃነትን አገኝተናል። ምዕራፍ 4 ላይ ሄዳችሁ ብትመለከቱ ተመሳሳይ ሐሳቦችን ታገኛላችሁ። ምዕራፍ 4 ከ4 እስከ 5 በገላትያ መጽሐፍ ላይ ነገር ግን እግዚአብሔር የወሰነው ጊዜ ሲደርስ ይላል ልጁን ልኮ የአይሁድ ወገን ከምትሆን ሴት እንዲወለድ አደረገ። እርሱም በሕግ ዘመን ተወልዶ ከሕግ የባርነት ቀንበር ነፃ በማውጣት የእግዚአብሔር ልጆች አደረገ። ይሄ ነፃነት ብሎ ጳውሎስ የሚናገረው ከሕግ ባርነት ቀንበር ነፃ መውጣት፣ ተመልሶ በአይሁድ ሪቹዋል ውስጥ አለመግባት። ለመጸደቅ መስዋዕት በሬ ማረድ አያስፈልገኝም፣ ጠቦት ማረድ አያስፈልገኝም፣ ሌላ ሃይማኖታዊ ሪቹዋልስ ማድረግ አያስፈልገኝም። ነፃነት አውጥቶኛል፣ ከሙሴ ሕግ አርነት ወጥቻለሁ እያለ ነው ጳውሎስ የሚናገረው። የቀጠልን ስንሄድ ደግሞ በምዕራፍ 5 ቁጥር 13 ላይ ነፃነት ያገኘን ወይ ነው። ነፃነት ሲል ምን ማለቱ እንደሆነ በጳውሎስ አነጋገር ሄዳችሁ ስትመለከቱ ምዕራፍ 5 ቁጥር 13 ላይ እንደዚህ ብሎ ይናገራል። ወንድሞች ሆይ የተጠራችሁት በነፃነት እንድትኖሩ ነው። ነገር ግን ያገኛችሁትን ነፃነት የስጋችሁን ፍላጎት ለማርካት አትጠቀሙበት። ይሄ ነፃ ወጣችኋል። ነፃ የወጣችሁት ምን እንድትሆኑ ነው? እግዚአብሔርን ለማገልገያ ነው። እግዚአብሔር ነፃ ወጣችሁ ተመልሳችሁ የኃጢአት ባሪያ ልትሆኑ አይደለም። ስለዚህ ከኃጢአት ባርነት ወጣችኋልና ተመልሳችሁ ሄዳችሁ ኃጢአትን እንዳትሰሩ። ከሕግ ባርነት ነፃ ወጣችኋል፣ ትክክል። ከኃጢአት ባርነት ነፃ ወጣችኋል፣ ትክክል። ኢየሱስ ያጣታችሁን ዕዳ ከፍሎላችኋል፣ በጣም ትክክል ነው። እና ተመልሳችሁ ሄዳችሁ ኃጢአት ብትሰሩ ተመልሳችሁ ባሪያ ነው የምትሆኑት ማለት ነው። ስለዚህ ይሄንን ተወቁበት ይላቸዋል። እና ቁጥር ምዕራፍ 5 ላይ የሚነግራቸው ይሄንን ነው። በተለይ ከስጋ ስራ አርነት ስለመውጣት ነው ይላል። የስጋ ባሪያ አድርጎ አይግዛችሁ፣ ከስጋም አርነት ትወጣላችሁ። እርስ በርስ በፍቅር ለማገልገል አርነት ወጣችኋል ነው የሚላቸው። በተለይ ቁጥር 13 ምዕራፍ 5 ላይ ቀደም ያነበብኩት ይመስላል ወንድሞች የተጠራችሁት በነፃነት እንድትኖሩ ነው። ነገር ግን ያገኛችሁት ነፃነት የስጋችሁን ፍላጎት ለማርካት አትጠቀሙበት። በዚያ ፈንታ አንዱ ሌላውን በፍቅር ያገልግለው። ነፃ የወጣችሁት ለማገልገል ነው። ታስታውሳላችሁ ለፈርዖን እግዚአብሔር የተናገረው let my people go፣ ነፃ ይውጣ ሕዝቤን ልቀቅ፣ ሕዝቤን ልቀቅልኝ አለው እግዚአብሔር። ምን ያደረገኝ ዘንድ? ያገለግለኝ ዘንድ፣ ያመልከኝ ዘንድ። ነፃ የወጣ ነው ለማገልገል፣ ወንድማችንን ለማገልገል፣ ለሌሎች ለመትረፍ ነው፣ ጽድቅን ለመስራት ነው። ስለዚህ እርስ በርስ በፍቅር ለማገልገል አርነት ወጣችኋል። ከሙሴ ሕግ አርነት ወጣችኋል። ከኃጢአት ሕግ አርነት ወጣችኋል። ከስጋ ስራ ወይንም ከስጋ አርነት ወጣችኋል። ይሄንን ነው እግዚአብሔር የሚናገረው ነፃ ስለመውጣት ሲናገር። ይሄ ፎልስ የሆነ አርነት አለ። ፎልስ የሆነው አርነት ምን አይነት ነው? እንደፈለግኩ ነው። አሁን ዩኒቨርሳል ሳልቬሽን የሚያምኑ ሰዎች አሉ። እነዚህ ዩኒቨርሳል ሳልቬሽን የሚያምኑ ሰዎች በአበሾቹ መካከል ብዙዎች አሉ። እስከ ቅርብ ጊዜ አላውቅም ነበረ። ይሄ ማለት ነው ዓለም ሁሉ ይድናል መጽሐፍ የሚለው አለ። አልፎ አልፎ አንዳንድ ቦታ ላይ ከኮንቴክስቱ ውጪ ያነበቡት ዓለም ሁሉ ይድናል ይላል። ስለዚህ ዓለም ሁሉ ስለሚድን ተለይተን እኛ ከኃጢአት መከልከል የለብንም። በስጋችን ምንም በጎ ነገር የለም። ስለዚህ የሚያበራየውን በሬ አፉን አትሰረው፣ ስለዚህ እንደፈለገው ይሁን ብለው ስጋቸውን አርነት የሚሰጡ ለኃጢአት ምንም ግደንታ የሌላቸው በስካር የሚያዙ በመጠጥ ቤት የምታገኟቸው፣ በየናይት ክለቡ የምታገኟቸው፣ በየዘፈኑና በየዳንኪራው ቤት የምታገኟቸው ራሳቸውን ክርስቲያን ብለው የሚጠሩ ሰዎች አሉ። ጥቅስ ይነግሯቸዋል እያወጡ ዩኒቨርሳሊስቶች ናቸው። ድነናል ይላል። በቃ በኢየሱስ አምኛለሁ ድኛለሁ እና ከዛስ በኋላ እንደፈለገኝ በየቦታው ላይ ይሆናል። ይሄን አይነት አርነት አይነግርም መጽሐፍ። ለኃጢአት አልፈታንም ጌታ። ሂዱ ኃጢአት ስሩ አላለንም ጌታ። ከኃጢአት ተዉ፣ ተመለሱ፣ ከባቢሎን ውጡ እያለ ነው ጌታ የሚመክረን። እንደውም ምዕራፍ 5 ከ22 እስከ 25 ሄዳችሁ ብትመለከቱ የመንፈስን ፍሬ እንድናፈራ እንዲኖርን ያበረታታናል። ምዕራፍ 5 ቁጥር 22 አካባቢ ላይ ያለው ላነብላችሁ። የመንፈስ ቅዱስ ፍሬዎች ግን የተፈታችሁት ለዚህ ነው፣ ፍቅርን እንድታፈሩ፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ ታማኝነት፣ ትህትና፣ ራስን መግዛት፣ እነዚህ ናቸው። እነዚህ የመንፈስ ፍሬዎችን የሚቃረን ሕግ የለም። ምን ማለት ነው? እነዚህ በሕግ ስር አይደሉም፣ የመንፈስ ፍሬዎች ናቸው። በመንፈስ ተመላለሱ የሥጋንም ፈቃድ አትፈጽሙ የሚል በኋላ ትመለከታላችሁ። በመንፈስ ሕግ ኑሩ።
አርነታችሁ የተጠበቀ እንዲሆን፣ ባሪያ እንዳትሆኑ፣ የኃጢአት ባሪያ እንዳትሆኑ፣ የሙሴ ሕግ ባሪያ እንዳትሆኑ፣ ሌሎችም ማገልገል እንድትችሉ፣ የሥጋ ባሪያ እንዳትሆኑ፣ ለሥጋ ፈቃድ እንዳትገዙ፣ የመንፈስ ፍሬን እንድታፈሩ በመንፈስ ሕግ ተመላለሱ። ስለ መንፈስ ሕግ እናገራለሁ። ባለፈው አንድ ጠይቃይ ነበር ስለ መንፈስ ሕግ ብታስተምር የሚል አስተምረዋለሁ ጌታ ቢፈቅድ በመሃል እንደዚህ አስገብቼ ማለት ነው። ስለዚህ የጳውሎስና የመገረዝ አስተማሪዎችን እነዚህን ልዩነቶች አላቸው። በምዕራፍ 1 እስከ 2 ላይ ሄዳችሁ ስትመለከቱ የመገረዝ አስተማሪዎች የተቃወሙበት ነገር አለ። ጳውሎስ ይህን የሚያስተምረው በራሱ ስልጣን ነው እያሉ ነው የሚናገሩ ነው አይደለም። የጳውሎስ ምላሽ እግዚአብሔር ጠርቶኛል። 12ቱም ሐዋርያት ደግሞ ይህንን ያውቃሉ እያለ መልስ ይሰጣቸዋል። የመገረዝ አስተማሪዎች በምዕራፍ 3 እስከ 4 ድረስ ሄዳችሁ ስትመለከቱ ከብሉይ ኪዳን ጋር ከብሉይ ኪዳን የተቃረነ አዲስ የሆነ ትምህርት ነው፣ ይሄ ትክክል ያልሆነ ኑፋቄ ነው እያሉ ነው የሚናገሩት። ከብሉይ ኪዳን ጋር ድነት በብሉይ ኪዳንም ቢሆን በእምነት ነበረ። አባታችን አብርሃም እኮ አምኖ ጽድቅ ሆኖ ተቆጠረለት እንጂ እኮ የሙሴን ሕግ ፈጽመው አይደለም። ሙሴን ጸደቅ አላለውም እኮ ወገኖች። አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። 430 ዓመት በኋላ ነው ሕግ የመጣው ከአብርሃም በኋላ። ስለዚህ አብርሃም የጸደቀው ሕግ ሳይሰጥ ነው። ስለዚህ በብሉይ ኪዳንን ከሄዳችሁ መዳን በሕግ አልነበረም በእምነት ነበረ ብሎ መጽሐፍ ቅዱስ ይናገራል። ስለ ጋለሞታይቱ ረዓብ ይናገራል። ጋለሞታይቱ ረዓብ በእምነት ነው ያደረገችው፣ ስላመነች ነው የዳነችው። ክብር ለእግዚአብሔር ይሁን እንጂ በስራ ብቻ አይደለም የዳነችው። ስራ ስላደረገች ቀይ ገመድ ልታንጠለጥል ትችላለች፣ ነገር ግን ስላመነች ነው። አምና ነው ያን ነገር ያደረገችው። ወገኖች የመገረዝ አስተማሪዎች እንግዲህ ጳውሎስ የሚሉት ሌላው ከምዕራፍ 5 እስከ 6 እምነት ብቻ ማስተማር ይላሉ። በኢየሱስ በማመን ብቻ ትድናለህ እያላችሁ የምታስተምሩት እናንተ መናፍቃኖች ሰዎችን ወደ ኃጢአት እየለቀቃችኋቸው ነው ብሎ ይናገራል። ይሄ ፋሚሊየር ነው አይደለም? ይህንን ቋንቋ የሚጠቀሙ ሰዎች ታውቃላችሁ። አንዳንዴ በጣም ዝም ስለምንላቸው በጣም ከሚገባው በላይ እንደውም አንድ ሰውን ምን ብለው ተናገሩ? ይሄ የጌርጌሶኑ ሰው አጋንንት ከወጣለት በኋላ በኢየሱስ እግር ስር ሰገደ ይላል አሉ። እሺ እናንተ መናፍቃን አሉ የምትመሰሉት እንደ ጋኔኑ ነው ስለማትሰግዱ። የሰገደው ሰውየው ነው፣ ጋኔኑ ተባሮ ወጣ። እናንተ መናፍቃኖች ደግሞ እንደ ጋኔን ናቸው ብለው ምሳሌ ሲሰጡ ሰማቸው። እና አቤት መገለጥ! አጋንንትም እንዲህ መገለጥ ይሰጣል። ተመልከቱ፣ ዲሰፕሽንም መገለጥ ያመጣል። መገለጥ የአማርኛ ችሎታም አይደለም። ይህም በጣም አስምረን ልናውቀው ይገባል ወገኖች። ስለዚህ ወገኖች እንዲህ አይነት እምነት ብቻ ማስተማር ሰውን ኃጢአተኛ ያደርጋል የሚሉ ሰዎች አሉ። ኖ እምነት ብቻ እናስተምር፣ የእምነት ሬስፖንሲቢሊቲዎችም አሉ። ግንድ ፍሬ እንዲያፈራ ራሱን እንዴት ጤነኛ እንደሚያደርግ እንክብካቤ እንዳገልጋዮች እናደርግለታለን። ከዛስ ምን ያደርጋል? ፍሬ በቅርንጫፎቹ ማፍራት ይጀምራል። ስለዚህ ሰዎች ዳግም ሳይወለዱ የመንፈስ ፍሬ ማፍራት አይችሉም። በመንፈስ እንዲመላለሱ እናስተምራቸዋለን ማለት ነው። ስለዚህ የጳውሎስ ምላሽ ምንድነው? በፍጹም እኛ በእምነት መጽደቅ ይልቁንም ወደ እግዚአብሔርን መፍራት ያመጣል እያለ ነው የሚያስተምራቸው። በእምነት የጸደቁ ሰዎች ትምክህት የለባቸው፣ ሲመጻደቁ አትመለከቷቸው። በልፋቴ ዳንኩኝ ብለው የራሳቸውን ጽድቅ ሲያገዝፉ አትመለከቷቸው። ስለዚህ ጳውሎስ ለእነዚህ ሰዎች ምላሽ ሲሰጣቸው ትመለከታላችሁ። እንደ መግቢያ ምናልባት ቅርጹ ማየት ከፈለጋችሁ ከምዕራፍ 1 እስከ 10 ላይ የምታዩት መግቢያውን ነው የምታዩት። ከዛ ደግሞ ግላዊ ምስክርነቱን ስለ ጥሪው ከማን እንደተቀበለው ይነግራቸውና ከዛ ዶክትሪናል የሆነ ወይም ደግሞ በእምነት መጽደቅ የሚለውን ትምህርት ከምዕራፍ 3 እስከ 4 ሲያስተምራቸው ትመለከታላችሁ። እየቀጠልን ስንሄድ ደግሞ ከ5 እስከ 6 ደግሞ ግብራዊ የሆነውን ወይም ደግሞ ፕራክቲካል የሆነውን ምክር የመንፈስ ፍሬን ስለማፍራት ሲናገር ትመለከታላችሁ ማለት ነው። ከሌሎች መጽሐፍት ይልቅ ስለ ጳውሎስ ከምናነበው በጣም እዚህ ላይ ብዙ ስለ ጳውሎስ ቢትዊን ዘ ላይንስ ስላሉ ፈረንጆቹ በሁለት በመስመሮች መካከል ወይም በጽሁፉ በፊደላቱ መካከል የጳውሎስን ስሜት እናነባለን። እንደውም በዚህ መልእክት ላይ ነው ጳውሎስ
ስለ አካላዊ ችግሩ ይናገራል። እንደ በሰውነት ያለውን ችግር ሳትጸየፉ ተቀብላችሁ ነበር። ምን ነበር የጳውሎስ ችግር? አይናችሁን አውጥታችሁ እንኳን ልትሰጡኝ ትፈልጉ ነበር፣ እንዲህ ትወዱኝ ነበር፣ ምን አይነት ወረተኛ ሆናችሁ ብሎ ይነግራቸዋል። አካላዊ ችግሩን የሚያነሳው እዚህ ቦታ ላይ ነው። አንዳንዶች የቆላ ቁስል ነበረበት ይላሉ፣ አንዳንዶች የአይን በሽታ ነበረበት ይላሉ። ግን የገላትያ ሰዎች ጳውሎስን ከነበሽተኛነቱ ተቀብለውት ነበር፣ ወይንም ደግሞ በሰውነቱ ላይ ካለ አንድ ጉድለት ጋር አብረው ተቀብለውት ነበር። ከጴጥሮስ ጋር የነበረውን ግጭት የሚያነሳበት ግላዊ ነገር ሲናገር ትመለከቱታላችሁ። ጴጥሮስን በአንጾኪያ አግኝቼ ፊት ለፊት ተቃወምኩት ይላል። በጣም ስሜት ያለበት መጽሐፍ ነው። ጴጥሮስ ሊፈረድበት ወይንም ደግሞ ኮንፍሮንት ሊደረግ ይገባው ነበር ይላል። ምን አይነት ፐርሰናሊቲ እንዳለው ጳውሎስን ትመለከታላችሁ። ለእውነት እንዴት የተሰጠ ሰው እንደሆነ ታውቃላችሁ። ስለዚህ እውነት ስትጠለሽ ጳውሎስ ጴጥሮስን ዝም ሲለው አትመለከቱ። በእውነት ላይ ትልቅ ሰውም ሲሳሳት ትንሽም ሰው ሲሳሳት እውነትን ማሳየት ግዴታ አለብን። ምክንያቱም ጌታ ይጠይቀናል። ልክ በስለት ላይ እንደሚራመድ ሰዎች ነን አገልጋዮች። እውነትን በፍቅር መናገር አለብን። እውነት ስትጠለሽ፣ እውነትን ሲያደበዝዙ፣ በእውነት ላይ ሲያላግዱባት ጥሩ ሰዎች ለመባል ብለን ዝም አንልም። ምክንያቱም ለወንጌል ምላሽ ልንሰጥ ይገባናል። የተጠራነውም ለዚህ ነው ወገኖች። ጳውሎስ ምላሽ እንደሰጠ እውነት ስትጠለሽ፣ ሰዎች እውነትን ሲያጣምሙ እና ወንጌል ሲፈወስ ዝም ተብሎ አይታይም። ስለዚህ ለሰላም ሲባል ተብሎ ኮምፕሮማይዝ አይደረግም። እንደው ለሰላም ሲባል ወንጌል ነው። የሐሰት ትምህርቶች ዝም አይባሉ። ትንሽ እባብ ትልቅ እባብ ይባል የለም። ትንሽ እባብ ያድግና ትልቅ እባብ ይሆናል። ስለዚህ እንደ ቀለል አድርገን ልናየው አይገባም። መርዝ አላቸው። መርዝ እያደገ ይሄዳል። ሌላው ስለ ገላትያ ስነግራችሁ በጣም ጠለቅ ብላችሁ ደግሞ ከዚህ ከስሜታዊ ነገር አለፍ ስትሉ የምታዩት ምንድነው? በጣም ሞራዊ ቃና ነው። በጣም ቅዱሳት መጽሐፍትን የሚያቅሰው የጻፈው እንደሆነ ትመለከታላችሁ። ጳውሎስ የሚሞግተው ጉዳይ የአይሁዳዊ ትምህርቱን በጣም በጥቅም ላይ እንዳዋለው ያነበባቸው ቅዱሳት መጽሐፍት ውስጡን እንዳሉ መረዳቱ ደግሞ በጣም በልጁ መገለጥ እንደሆነ እንደ ሶስተኛ ሰማይ ተወስዶ ምናልባት የተመለከተው ይህን የቃል መግለጥ እግዚአብሔር ሰጥቶት ይሆናል። ሌላው ስለ ገላትያ መጽሐፍ ስትመለከቱ ቬሪ ኮንትሮቨርሻል፣ በውስጡ በጣም አወዛጋቢ የሆኑ መልእክቶች ያዘ። ስለዚህ ይህንን የገላትያ መጽሐፍ ተራ በተራ እንመለከተዋለን። በውስጡ ያሉትን ግላዊ ሙግቶች እናያለን፣ ሎጂካል ሙግቶች እናያለን፣ ታሪካዊ ሙግቶችን፣ እይታዊ ሙግቶችን፣ ተምሳሌታዊ ሙግቶችን፣ እነዚህን ተራ በተራ እንመለከታለን። ስለዚህ ስለ ነፃነት ተነጋግረናል ዛሬ። የገላትያ መጽሐፍ አብይ መልእክት ምንድነው? ከኃጢአት ነፃ ስለመውጣት፣ ከሙሴ ነፃ ስለመውጣት፣ ከሰው ወግና ባህል ነፃ ስለመውጣት። ወገኖች ሆይ ነፃነት ያስፈልገናል። መንፈስ ቅዱስ በሁለት ነገር ውስጥ ስንሆን አይወድም። መንፈስ ቅዱስ ከተጠራበት አንዱ የነፃነት መንፈስ ነው፣ የአርነት መንፈስ ነው። በሕግ ስትሄዱ አታገኙትም መንፈስ ቅዱስ። በጸጋ ስትመጡ ታገኙታላችሁ። ሃሌሉያ! በመስቀሉ መንገድ ታገኙታላችሁ። ከመስቀሉ ውጪ በሌላ መንገድ ብትሄዱ ሰዎች ተነስተው ከኢየሱስ ሌላ የሌላን ጻድቅ ስም ጠርተው በሱ መንገድ ሄጄ መንፈስ ቅዱስን ተሞላው ካሉ የእግዚአብሔር መንፈስ አይደለም። መንገዱ ኢየሱስ ነው። መንፈስ ቅዱስ ክብር ለእግዚአብሔር ይሁን። አያችሁ፣ ሌሎች በሌላ መንገድ ሲሄዱ ከሌላ መንፈስ ጋር የሚገናኝ፣ በኢየሱስ መንገድ ስንሄድ የምናገኘው ብሩክ የሆነውን የእግዚአብሔር መንፈስ ነው። ወገኖች ይሄ የነፃነት መንፈስ ነው። በሕግ መንገድ የማይገኝ ነው። በክርስቶስ በማመን ብቻ የሚገኝ ነው። የጸጋ ስጦታም የሚገኘው በጸጋው መንገድ በመስቀሉ ብቻ የሚገኝ ነው። ወገኖች ሆይ እንግዲህ በእነዚህ በምዕራፍ 5 ጀምሮ ምዕራፍ 6 ላይ ወዳለው ነገር ቀጥለው ክላስ እንመለከተዋለን። ነፃነትን እንጂ ባርነትን እምቢ በሉ እያለ ጳውሎስ ይናገራል። መንፈስን እንጂ ስጋን እምቢ በሉ ይላል። በቃ እነዚህ ሌሎች አስተማሪዎችን፣ እነዚህ የሐሰት አስተማሪዎችን እምቢ በሏቸው ይላል። አጋርን እንዳስወጣቻት ሳራ አስወጧት እያለ ይናገራል። ክብር ለእግዚአብሔር ይሁን። ምክንያቱስ አብራ አትወርስም፣ አብራ አይወርስም። ወደ ውርስ አስገባቸው። ክርስቶስን ወደ መምሰል አያመጣቸው። በስጋችሁ እንድትታበዩ ነው የሚያደርጋቸው። የስጋ ጥረት በስጋ እንድትታበዩ ጀጅመንታል፣ በሌሎች ላይ ፈራጅ እንድትሆኑ ነው የሚያደርጋቸው።
በጸጋው የዳነ ሰው፣ በመስቀሉ የሚመካ ሰው ግን ወገኖች ሆይ ክርስቶስን እየመሰለ የማደግ መንፈሳዊ ጤነኝነት አለው። ወገኖች ሆይ የሐሰት ትምህርት መንፈሳዊ በሽተኛ ያደርጋል። መንፈሳዊ ክሪፕል ያደርጋል። በቃ ያሽመደምዳል እግሮችን። መንፈሳዊ ጉልበታቸው ባዶ ያደርገዋል። አጋንንትም ሊስቅባችሁ ይጀምራል። በጸጋው ስትሆኑ ግን መንፈሳዊ ጉልበት አላችሁ፣ ኃይል አላችሁ። መንፈስ ቅዱስ ይተባበራችኋል። እግዚአብሔር የሰማነውን ይባርክልን። በሰማነው እውነት ተደላድለን እንኖር። በነፃነታችን ላይ ነፃነት ምንድነው? ለማንም ቀንበር እጃችን አሳልፈን እንዳንሰጥ በክርስቶስ ወንጌል ጸንተን እንድንቆም እግዚአብሔር ሁላችንንም ይርዳል። ጌታ ኢየሱስ ይባርካችሁ። ተባረኩ። ለበረከቱ ነው። ጌታ ሆይ ቶሎና